መጀመሪያ እኔ ከፈለኩ መጠየቅ ነው ያለብህ እኮ ያስፈቀደ አንደኛ እኔ ይሄውን የሚደር ካሜራ ሰው ሊያዩ ይችላል ምን ይላል አባቴ ለኔ እንደዛ ረጋቢ ባክሽ አባካችሁ እንደው እናንተ እየመጣችሁ እስቲ በቃ ይዞሻል በመጣችሁ ቁጥር እያስለቀሳችኋት ሲጀመር ካሜራውስ ምንድነው የሚያደርገው በቃ ዝጋልኝ እናንተ በቃ መጀመሪያውኑ ምን ተብሎ ነበር ሰው ቤት እኮ ነው አይደል እንዲበታችሁ ያላችሁት አዎ ታዲያ ምን ነው ካሜራ በቀርጹ ምን ለቅሶ እኮ ነው አይደል እንዴ ለቅሶ ልደርሰን አይደል አንቺ የፊት ለፊት እያየሽ እስካሁን ዝም ትያለሽ እኔ ራሴ እኮ ልጅቷ እኔ ነኝ ልጃቸው እኔ ነኝ የሚመለከታችሁ መጠየቅ ያለብኝም እኔ እንጂ አንተ አይደለህም ምን ነው ነፃ የሚወጣው የትኛው ነገር ነው ነፃ የሚወጣው ምን ማለት አንቺ አትንጨርጨሪ እንዴ ምን ፈልገህ ይመጣው ለቅሶ ልደርስ ነው የምን አካል ነው ያላችሁ ለምን ታስጨንቀኝ እያስጨነኩሽ አይደል በጣም ቤተሰቦችሽ መግደልና መውረስ እንደምትፈልጊ ከፋሲል አንደበት መስማት ትችያለሁ ለማን እንደምትወጣው ታው ሲጀመር ሁሉ ነገርኛ ነው የሚያውቀው ብቻውን ወረዳ ቢታውራ አጥቶሽ አብረን ተመካከልን እንደገና ሌላ ጦስ ትከተኛለህ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ አጋላጭ ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ እንደተለመደው እንግዲህ ዛሬም በአንድ አዲስ ነገር ለማጋለጥ እዚህ ተገኝተናል ማለት ነው ጥቆማው የደረሰኝ እንግዲህ እንደተለመደው አጠገቤ በምታዩት ወንድሜ ነው በጣም ተበድለው በጣም ከፍቷቸው ነው የደወሉልኝ ይሄ ደግሞ ጊዜ የሚሰጠው ጉዳይ ስላልሆነ እዚህ ተገኝቻለሁ ማለት ነው እዚህ የተገኘሁበት ምክንያትም እንግዲህ በቅርቡ ከ15 ቀን በፊት አጠገቤ የምታዩት ወንድሜ አጎቱ ሞቷል ተጨማሪ ደግሞ ያጎቱም ሚስት አብሮ ነው የሞቱት እንግዲህ የሞቱበት ምክንያት እንደሰማሁት ከሆነ የከሰል ጭስ ነው ቤት ውስጥ አፍኖ የገደላቸው ነው የተባለው በዋነኝነት ለሞቱት ነፍስ ይማር እንግዲህ እዚህ የተገኘሁበት ዋናው ምክንያት ግን ትንሽ ልክ ያልሆኑ ጥርጣሬዎች አሉ በቃ እኛም ቢሆን ለቀብር የደረስነው ሊቀበር ሲል ነው ስልክ የተደወለልን ምንም አይነት ህክምና አልተደረገላቸውም የሞቱበት ምክንያት ኤግዚቢት አልተደረገምና ትንሽ እኔ በፊት እነሱ ጋር በጣም የቅርብ ሰው ስለነበርኩኝ መጠራጠራቸው ነገሮች ሊኖሩ ይችላሉና እንድታጣራ ነው እውነት ነው እነዚህ ሰዎች ይሄ የከሰል ጭስ ነው የገደላቸው ወይስ ሌላ ነገር ነው የገደላቸው የሚለውን ነገር እንድናጣራላቸው ነው እና እዚህ የተገኘ ነው እንግዲህ ዋናውና ትክክለኛውን ነገር ከወንድሜ አንደበት ነው የምንሰማው እናንተ እንደተለመደው ይሄን ቪዲዮ ላይክ ኮሜንት ሼር በማድረግ ትብብራችሁን እንድታሳዩን እንፈልጋለን አብሮነታችሁን ማየት እንፈልጋለን ማለት ነው ይሄንን ነገር አጣርተን ለእናንተ እናደርሳለን በቴሌግራም እየመጣችሁ ሐሳብ አስተያየት መግለጽ ትችላላችሁ እስከ ፕሮግራም ፍጻሜ አብራችሁን ቆዩ ሰላም ይሁንልኝ ሰላም ነኝ እግዚአብሔር ይመስገን አንተ እንዴት ነህ እግዚአብሔር ይመስገን እኔ በጣም ደህና ነኝ ወንድሜ በመጀመሪያ ደረጃ ነፍስ ይማር ለቤተሰቦች ማለት ፈልጋለሁ አሜን የደረሰባችሁ ነገር በጣም ከባድ ነገር ነው ይገባኛል በጣም እና እስቲ ስምህን አስተዋውቀንና ከዛ በኋላ ደግሞ ምንድነው ያጋጠማችሁ ነገር የነበረው ነገር ምንድነው ረጋ ብለህ እስቲ አስረዳኝ እሺ ስሜ አለማየሁ ይባላል እሺ ከዛ በፊት ግን የእናንተ ሚዲያ በጣም እከታተለው ነበር እና ልዑል በቃ አንተ የምትሰራው ስራ በጣም የተመሰገነ ስራ ነው የምታግዛቸው ሰዎች የምትተባበራቸው ሰዎች በቃ ጭንቀታቸውን የምትጋራቸው ሰዎች በእጅጉ ይገርሙኛል ምን አይነት እድለኞች ናቸው እላለሁ እና አንተም እዚህ ስራ ላይ ተሰማርተህ እንዲህ እርካታ የሚሰጥ ስራ በመስራት የሆነ ልትመሰገን ልትኮራ ይገባል አመሰግናለሁ ወንድሜ ወደ እኔ ጉዳይ ስመጣ ይኸው አንተ ቅድም እንደነገርኩ አጎቴ ነው በጣም እንዴት አድርጌ እንደምገልጸው እኮ ነው በጣም የምወደው ከልቤ ነው የምልህ በሰፈሩ የተከበረ በአገሩ በጎ ስራ የሚሰራ የምተማመንበት ምኮራበት አጎት ነበረኝ እንዳለመታደል ሆኖ እንግዲህ ይኸው ከ15 ቀን በፊት ከውድ ባለቤቱ ጋር አጣኋቸው በጣም እና
አሟሟቱ ላይ የሆነ ጥያቄ ስላለኝ ምናልባት የአንተን ሚዲያ ያከታተል አይደለም ምናልባት አንተ እዚህ ውስጥ እጅህ ቢገባና ነገሩን ብታጠራልኝ ከማለት አንፃር እስቲ ንገረኝ። ምንድን ነው ቤት ውስጥ የነበሩት ነገሮች? ቤት ውስጥ ከማን ጋር ነበር የሚኖሩት? አንድ ብቸኛ ሴት ልጅ ነበረች። ትልቅ ነች፣ ከኔ ትበልጣለች። እና ይቺ ሴት እንግዲህ ሰዎቹ ያላቸው ናቸው። በጸባያቸው እንኳን ለልጅ ይቅርና ለሰፈር ለሀገሩ ሁሉ ኩራት የሆኑ ሰው ናቸው። እኔ አሁን የእውነት ነው የምልህ ከእናት ከአባቴ ለይቼ አላያቸውም። አጎቴ እና ባለቤቱ እኔን እንደ ልጅ ነው የምልህ። እኔ ስፈልገ እኛ ቤት ሊሄድ ይችላለሁ፣ ካልፈለግኩ እነሱ ጋር ነው። በቃ እንደ ልጅ ነው የምታየው። እና ከኛ በተቃራኒ ግን ልጅት ከቤተሰቦቿ ጋር አትስማማ። በምን ምክንያት? በቃ በምንም ጸባዩ በጣም አስቸጋሪ ጸባይ። ባል አላት፣ ስትፈልግ ባሏ ላይ ትሄዳለች። ከባሏ ጋር ደግሞ በአንድ ይጣሉና እዚህ ትመጣለች። እንደው 3 ቀን 2 ቀን ግፋ ቢል በቃ ቆየች ብትባል እንኳን 1 ሳምንት ብትቆይ ባሏ ላይ፣ ከዛ እዚህ ትመጣለች። አሁንም ባሏ ላይ የቆየችውን ያህል እዚህ ቆይታ ተነጫንጫ ተጣልታ ቤቱን በቃ መከረውን አሳይተው ተመልሳ ደግሞ ትሄዳለች። እንዲህ ግራ አጋቢ። እኛ አሁን ለምንድን ነው እኒህን የመሰለ ቤተሰብ እያለች በዚህ እድሜያቸው ለምን ታበሳጫቸዋለች? እንደውም ተመርቀሽ ተነሱ ብራኪ አግኝተሽ ለምን ይሄ ቀሪ ዘመናቸውን አስደስተሽ ወደዛ ወደማይቀርበት ቦታ እንዲሄዱ ለምን እንትን አትያቸው፣ አታስደስቻቸው እያልን ስንመክራት ከኛ ጋር ድሮም አንድ አይነት ዘረቢሶች ምናምን እያለች በቃ በጣም ነው የምትሳደበው። አንድ አይነቶች ናቸው ሁላችሁ። ቤተሰብ ውስጥ የሚያጣላት የሚያጨቃጫት የነበረው ጉዳይ ምንድን ነው? እኔ ምንም በቃ ምንም ግራ ነው የሚገባኝ። አሁን ሁሉ ነገሩ እንግዲህ የሞላቸው ነው ብያለሁ። ሁሉ ነገር እንግዲህ በእሷ እንትን ሊሆን የሚችለው ሊሆን የሚችለው ምክንያቱም ሌላ ሰው የለም አይደለ? ታናሽ የለ ታላቅ የለ፣ ተማን ጋር እንትን ትላለች፣ የሰጣ ገባ ትገጥማለች። እና ሰዎቹ እንኳን ለልጃቸው ይቅርና ለማንም ሰው በቃ ደጎች ናቸው። ምንም ነገር ብትፈልግ አይነሷትም። ምን እንደሚያጣላት ነው የምልህ እኔ አጎቴ። ወይኔ እኔ ወንድሜ አይዞህ። አሁን እኮ በቃ ህልም ሁሉ ነው የሚመስለኝ። በቃ የእሷ አሟሟት አንድ ቀን እንኳን ባስታምሙ ምን አለ እንዳላስተማረኝ። ከአባቴ እኮ የበለጠ እሱ ነው የሚያስተምረኝ ነበር፣ እሱ ነው የሚንከባከበኝ ነበር። ምን ያስፈልግሃል? እኔ ትምህርት ጨርሻለሁ፣ ምን ያስፈልጋል? ምንድን ነው ይለኛል ደውሎ እዛ ዩኒቨርሲቲ ስማር። ኧረ አባቴ ልኮልኛል። አይ አባቴ የላከ የራሱ ነው። እኔ ደግሞ እንዳጎት የሚጠበቅብኝ አንተ እኮ ነገ እኮ ትልቅ ደረጃ ስትደርስ የምኮራብህ ሊሆን እችላለሁ እያለ ያግዘኝ ነበር። እንዴት ነው የከሰል ጭስ አፍኗቸው ሞተ የተባለው? ማን ነው ስለ ከሰል ጭስ ታፍነው ሞታቸውንስ እርግጠኛ ሆኖ የተናገረው? ራሷ ናታ። ሌላ ማን? ልጅቱ። አዎ በቃ ያስከረን ምርመራ አልተደረገም? ያስከረን ምርመራ እኛ ራሱ አፈር ሊገቡ ሲል ነው የተደወለልን። ሊቀበሩ ሲል ሞተዋል ተብሎ። ጎረቤት ይሄን እንዴት እንትን አላለም? ይኸው አሁን እንደነገሩ ልጅቱ እዚህ ኃይል የምትል ባሏና እዚህ የዛ ቀን ባሏ ጋር ሰንብታ ለካ መጣለኝ ማታውን። እንግዲህ ሳታ በፊት አልመጣችም ነበር። እኔ መጥቼ ነበረ። ማታውን መጣ አድራለች ለካ። ከዛ ወደ እሷ እንዳለችው ወደ 11 ሰዓት አካባቢ መብራት ሳበራ የለም። ከዛ ቁርስ መስራት ስላለብኝ ከሰል አቀጣጠልሁና ቆይቼ እኔ ወጣ ብዬ ነበር ወደ ሽንት ቤት ስመጣ በቃ ቤቱ ጨሷል ምናምን። እነሱ ሞተው አገኘኋቸው ነው የምትለው። አይ አጎቴ እንዴት እንደዚህ ሆነ? እኔ ምን አውቄ? እኔ ማመን እኮ ነው ያቃተኝ። ረጋ በል ወንድሜ፣ ይገባኛል። እንደ አባት ነው ብለኸኛል። አሁን ይሄን ማን ያምናል? እስኪ አስበው። በቃ ሆዴን አላለ ራሴን አላለ የሆነ አሁን ዘመኑ ካመጣው በሽታ እንኳን ይሄ ግፊት፣ ጨንባራ ምናምን ከሚባለው እኮ አንዱም እንኳን የለበትም። ስለዚህ እናንተም የደረሳችሁት ከዛ በኋላ ነው። በቃ ወደ
3 ሰዓት ምንም አይነት ምርመራ አልተደረገም። ለምን ጎረቤቶች ምርመራ አላደረጋችኋቸው ስትሏቸው ምን አሉ? በዛ ሰዓት እኔ ደንግጫለሁ። በቃ እንዴት ትናንትና እንግዲህ ሰላም ብያችሁ ሄጃለሁ። በቃ ቤተ ክርስቲያኑ ተገቡ በኋላ ነው እንደዚህ ሆኗል ስለተደናገጥን ነው ያልነገርናቸው ብለው እንደው ሌላ ሰው ስለዚህ ቤተሰብም አልቀበራቸውም ማለት ነው። አዎ እንዴት እንደዚህ ይሆናል? እና እንደው ይሄ ነገር እውነት ይሁን ውሸት ይሁን እኔ ማመን እስካሁን እንኳንስ በከሰል መሞቱን ይቅርና እኔ ስለመሞቱ ሁሉ በቃ እያመንሁ አይደለም። እና እባክህ እዚህ ነገር ላይ እጅ ገብቶ በቃ ይሄ ነገር እውነት ነው ወይስ ውሸት ነው የሚለውን አንተ እንድታጣራ ለማጣራት ነው። ከባሏ ጋር ምን አይነት ግንኙነት ነው ያላት? አሁን ችምክላት ሰው አሁን ከሞቱ ወደዚህ በጣም ሊገርም ነው። ከዛ በፊት በጣም ይጣላሉ እኮ ነው የምልህ፣ ይደባደባሉ፣ ይመታታል። እንደዚህ ናቸው። እና የዛኔስ ምን ልትሰራ መጣች? ሁልጊዜ ያልመጣችው ልጅ የዛን ዕለት ምን ልትሰራ መጣች ቤታቸው? በቃ እኔም ልገምተው የምችለው ያው ተጣልተው ነው የሚለው ነው የሚሆን። እና ታዲያ እሷ እንዴት እነሱ በጭስ ሲሞቱ እሷ እንዴት አልሞተችም? ወጥቼ ነበር፣ ወደ ሽንት ቤት ወጥቼ ነበረ። ትንሽ ስልክ ሳወራ ቆይቼ ስመለስ ሞተው አገኘኋቸው። እንደዚህ አይነት ነገር ነው የምትለው? አዎ ቤቱ ጨሶ ነበር፣ ታፍኖ ነበር። ስከፍተው በቃ እነሱ ሞተዋል አለ። ከባድ ነው በጣም። ያው እንደምናውቀው ተመልካቾች እንደዚህ አይነት ነገር በዝቷል። ግን እውነት ነው ውሸት ነው የሚለውን እናጣራለን። ካሜራማን ጥያቄዎች አሉ? አዎ ሉሌ በጣም ያሳዝናል። ያው ለሟችም ነፍስ ይማር ማለት እንፈልጋለን። ለሟቾች አይዞህ እንደሚያትዘን ግን ኦልሞስት እዚህ ጋር መፍትሄ የፈለገ የሟች ነፍስ እንዲጽናና የሟች ነፍሶች ያው በደንብ እንዲያርፉ መፍትሄ የፈለገ እስከመጣ ድረስ በተረጋጋ መንፈስ የምጠይቅን ነገር በደንብ አብራርተን እንድነግረን እንፈልጋለን። እና የልጅቷ የእሳቸው አንድ ልጅ ባህሪ ምን አይነት ነበር? ኦልሬዲ እንዳልከን በጣም አስቸጋሪ ልጅ እንደነበረች ነግረናል። ግን ይበልጥ ምን አይነት ባህሪ ነበራት የሚለውን ነገር በቃ በፊት እኮ ደህና ነበረች። አሁን በፊት ባላ አግብታ ነበረ ሌላ ባል አሁን ካለው እና ከሱ ጋር በነበራት ጊዜ በጣም አሪፍ ጸባይ ነበረ የነበራት። እሱ እንዴት መሰለ ከሱ ጋር የተለያዩ እሱ የሆነ ወንጀል ሰራ ምናምን ተባለ። እንግዲህ ያርገውም አያርገውም እንጃ ወንጀል ሰራ ተብሎ ነው ግን የተለያዩ ተባለ። ከዛ ከሱ ጋር ተፋቱ ማለት ነው እንጂ እሱም መልካም ሰው ነበረ፣ እሷም ጥሩ ነበረች። የዛ ጊዜ አትመጣም ነበር እየተጣሉ ማለት ነው። ዝናቡ እና ከዚህኛው ጋር ስትጋባ ግን እኔ ኮምፕሊትሊ በቃ ጠባይዋ ተቀየረ። አንዴ ሰው ነው የምትሆን፣ አንዴ በቃ አውሬ ነው የሚያደርጋት። ይሄን ያክል ከማንም ሰው ጋር ነው የምልህ፣ ከማንም ሰው ጋር አትግባባም። ሁሉንም የሰፈሩን ሰው በሙሉ በቃ እየተሳደበች እያንጓጠጠች ምን አይነት ስለዚህ ከማንም ጋር እንትን የሚል ጸባይ የላትም። በቃ ማንንም ሰው አትፈልግም። ጸባይ የላትም። እዚህ ወጣ ሌላቱ ወንድንም የላትም። ብቸኛ ልጅ ናት። ለናሳ ሰላም ደህና አደራችሁ እንኳን አትላትም። እንግዲህ ውድ ተመልካቾቻችን ትንሽ ዝናቡ እዛ ለመቀመጥና ድምፁንም ለመቀበል ይሄንን ልጅ ለማግኘት ያው አልተመቸንም ነበር። ቤት ውስጥ ደግሞ ገብተን እንዳንሰራ ትንሽ ችግሮች ነበሩና ያው ቃሉን ተቀብለናል። እኛም ቢሆን አሁን እዚህ ቶሎ ሰፈሩ ድረስ መጠናል ማለት ነው። ልጅቷ የምትኖርበት ሰፈር ማለት ነው። አንዳንድ ነገሮችን ከአካባቢዎች ነዋሪዎች በደንብ ጠይቀናል፣ አጠያይቀናል። ምን አይነት ጸባይ እንዳላት እንግዲህ እቺ ሴት በዋነኝነት እንግዲህ እኛ ለማድረግ ያሰብነው ምንድነው ለቅሶ ደራሽ ለቅሶ ለመድረስ እንደምንገባ የኔ ቤተሰብ ወይም የኔ አባት የቅርብ ጓደኛው እንደሆነ የሟች ማለት ነው። ሟች እንግዲህ አቶ በላይ ይባላሉ። የአቶ በላይ ጓደኛ እንደሆነ የኔ አባት ለመናገርና ለቅሶ ለመድረስ አባቴ እንደላከኝ ለመግባት ነው የወሰንኩት ማለት ነው። ወንድሜ እንግዲህ እስቲ ሌላ ሀሳብ አስተያየት ካለ መጨመር ትችላለህ። እኔ በቃ ምንም ነገር የምጨምረው ነገር የለም። በቃ ስላጎት ያሟሟት ማወቅ ብቻ ነው የምፈልገው፣ ሌላ ነገር የለም። አጎትን ብቻ አይደለም ባለቤቱም ቢሆን እናትና አባቶች ማለት ናቸው ብለኸኛል። ያው እስቲ በዋነኝነት እኛም ከሰፈሩ
ስንሰበስብ የነበረው ነገር አለ። እነዚህ ሰዎች እንግዲህ በጭስ ታፍነው ሞቱ ነው የተባለው። ለሕክምናም አልደረሱም፣ አስክሬን ምርመራም አልተደረገላቸውም። ከሌላው ጊዜ በተለየ ደግሞ እቺ ሴት እንግዲህ እነሱ ቤት የሄደችበት ምክንያት ትንሽ ለመጠራጠር መንስኤ ስለሆነ ነው እዚህ የመጣ ነው ማለት ነው። ስለዚህ ይሄንን አጣርተን እውነቱን የምናሳውቅ ይሆናል። ወንድሜ እዛው አካባቢ ቅድም ያልነገርኩህ ደግሞ ማለት ነው በቃ የሞቱ በጥርፊያ መሆን ብቻ ሳይሆን እቤት አትምጡብኝ ሁሉ ነው እኮ ያለ ሰውን ከቀብሩ በኋላ ማንም ቤት የሚደርሰውን ሰው በቃ ቤቴ ማንንም ሰው አልፈልግም። በቃ እኔ ከእናንተ ጋር መጫወጫ አልፈልግም፣ አትምጡብኝ። ምን የእናንተ መምጣት እነሱን ከሞታ ያስነሳልኝ። በቃ እኔ ማለት ህመሜን ብቻዬን ነው መታመም ፈልገው። ስለዚህ ሰውን ማየትም አትፈልግም። እንደዛ ነው ያለው። እና አሁን ግን ከባሏ ጋር ማለት ነው በጣም ፍቅር ናቸው። በጣም ነው የምልህ ታይቶ በማይታወቅ ሁኔታ ነው ፍቅራቸው የጨመረና ይሄ ሁሉ ነው ግራ ያጋባው። እንግዲህ አንተ መበርታት ነው ያለብህ። ሌሎችንም ቤተሰቦችንም አዋርተናል ያሉትን ነገሮች። ቤተሰቦቿ በጠቅላላ ቤተሰቦቿን ማየት አትችልም ማለት ማየት አትፈልግም። ሌሎች የአባት ቤተሰቦቿን የእናት ቤተሰቦቿን እንደዚህ ማንም እንዲጠይቃት አትፈልግምና ብቻ ያው አሁን እዛ ሰፈር አካባቢ ነው የምንገኘው። ከጎረቤት አንዳንድ ነገሮችን ሰምተናል። ሌሎችንም ማጣራቶች አድርገናል። እስቲ አሁንም ሀዘን ላይ ናት። እስቲ ገብተን ነገሩን ለማጣራት እንሞክራለን ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። አሁን ወደ ግቢ እየገባን ነው ተመልካቾች። ግቢና ተዘጋን። እሺ ና እዚህ ጋር ይሄን የተባለው አይደል? ነጭ ቀለም ለቅሶ ቤት አይመስልም። ጭር ብለን እዚህ ቤት እንዴት ነው? የእናቱ በላይ ቤት ነው። ለቅሶ ለመድረስ ነው። ካሜራውን ዝቅ አድርገው። ሰላም ነው? እንዴት ነሽ? አረጋዊ ሰላም ነው ወይ? የአባትሽ የቅርብ ጓደኛ ልጅ ነኝ እና ለቅሶ ለመድረስ ነበር የመጣሁት። ሰላም ናችሁ? ሰላም ነው? እንዴት ናችሁ? እንዴት ነው? ሰላም ነው? ቁጭ በሉ እባካችሁ። ሰላም ነው? እንዴት ነው? ምንድን ነው? እንዴት ነው? ሰላም ነው? ሰላም ነው? እንዴት ነው? እግዚአብሔር ይመስገን። እግዚአብሔር ያጽናሽ። ሰላም ናችሁ? እንዴ ምን እያደረጋችሁ ነው? ሰላም ነው? እሺ ምንድን ነው ካሜራው? ወንድሜ ከኔ ጋር ነው። ተው ካሜራ ምንድን ነው ካሜራ? ወንድሜ ተረጋጋ። እዚህ ጋር እኮ ሰው ቤት እኮ ነው አይደል? እንዲመታችሁ ያላችሁት። ታዲያ ምን ነው ካሜራ መቀርጹ? ምን እዚህ ለቅሶ እኮ ነው አይደል? እንዴ ለቅሶ ልደርሰን አይደል? አንቺ ፊት ለፊት እያየሽ እስካሁን ዝም ትያለሽ? አይደለም እኮ ተረጋጋ በቃ እነሱን ማየት ፈልጋለሁ ስላለኝ ነው እኮ። መጀመሪያ ፍቃድ አሳይተህ ጠይቀህ ነው አንተ ለቅሶ ልደርስ ነው ያልኩህ አይደል? እንዴ ካሜራ ስደርስ ካሜራ አባቴ እንደሄው ነው እኮ የፈለገ ነገር ይሁን፣ እኛን ማስፈቀድ የለብህም እንዴ? አሁን ይሄ ካሜራ ምንድን ነው? እሱ ቤቱን መቅረጽ ምናምን ይሄ እኮ አለባሌ ነገር እኮ ነው እያደረጋችሁ ያላችሁ። ልክ እኮ ነው። አንደኛ ነገር ለቅሶ ልደርስ ከመጣችሁ ግን እኮ አግባብ አይደለም። ሰው ለቅሶ ሊደርስ መጥቶ ይሄ ካሜራ ይዛችሁ መግባት አይደለም። ተው አይደለም ብለህ እኮ ለቅሶ ታዲያ ለቅሶን ቁጭ ብለህ አታንተናትንም እኮ። አሁን እኮ ይሄ ካሜራ ሲጀመር ያለ ፍቃድ መደረግ የለበትም። አንደኛ ነገር ለቅሶ ነው የመጣችሁት አይደል? ቤት መቅረጽ ምንድን ነው ይሄ? አሁን እንዴ ፊልም እኮ ሊጠፋ ይችላል። ተው እኮ መጀመሪያ እኛ ማስፈቀድ ነው ማጥፋት ነው እኮ። እያስፈቀድን እኮ ነው ፍቃድ መጀመሪያ እኛ አሁን አጋጣሚ ዞር ስልኩ ነው ያየሁት አይደል? ቁጭ በል እባክህ እኮ ታስረዳኛለህ እንዴ? አሁን ቁጭ በል በማለት እኮ ታዲያ አይደለም እንዴ? ይሄ እየቀረጻችሁን እኮ ነው። እንደዛ እኮ ሳይሆን ማለት ነው። እኔ ይኸውልሽ አባቴ ማየት ይፈልጋል። ስለሱ አይደለም እኮ ስለ አባቴ አይደለም እንዴ? አሁን እኛ ይሄን መቅረጹ ምን አስፈለገ? ተረድቻለሁ እኮ ከፈለኩ ካሜራው ይጠፋል እኮ። መጀመሪያ እኔ ከፈለኩ መጠየቅ ነው ያለብህ እኮ። አንደኛ እኔ ይሄውን የሚደረግ ካሜራ ሰው ሊያዩ ይችላል። ምን ይላል?
እኮ ሰው እኮ የሚያየው እኮ እሱን እኮ እኛ ታዲያ ሳንት ሰጥን ካሜራውን አስፈላጊ እኛ ቀርጸና አንሰጥም እንዴ? ወንድሜ ተረጋጋ እስኪ። እኔ እኮ እሺ የምታስረዳኝ ከሆነ ነው። ይሄ እኮ ካሜራ ከባድ ነገር እኮ ነው እንዴ። የቤት ገበና ይዞ መውጣት ምን ማለት ነው? አይደለም እዚህ ቤት ውስጥ እኮ እንኳን ካሜራ ማንም ሰው ደፍሮ ነው ማለት ካሜራማን ሆኖ እኮ አይደለም እዛ ጋር የተቀመጠው እኮ የፈለገ ነገር ነው። ቤተሰቦቼ በጣም አዝነዋል በሆነው ነገር አዘኑን ለመግለጽ ታዲያ በእኛ ጋር ቪዲዮ በማየት ነው እንደሚቀርብ እነሱን አሳዩኝ ስላሉ ነው ያሉበትን ሁኔታ እና ደግሞ የሚረዳ ነገር ካለ አይ እኛ ምንም እርዳታም ተውተው እኮ እርዳታም እኛ እስካሁን በህይወት እያሉ መጥተው ምንም ነገር ያልተደረገላቸው ቤተሰቦቿን ዛሬ ምን ተገኝቶ ነው እርዳታ የሚባለው? አይደለም ተረጋጋና ይሄ እኮ እኔ አሁን አጋጣሚ ባልዞር ኖሮ ቀርጻችሁ ትሄዱ ነበር። አይደለም በምን ጉዳዩን እንኳን ሳታስረዳልኝ ትሄዱ። እኔ እኮ እየነገርኩ ነው። አሁንም ቤተሰቦቼ እንዲያውቁ ነው። እሺ ተረጋጊ። ያለሽበት ሁኔታ ለማየት ነው። እኔማ ምን ሆናለሁ? እናቴን አባቴን አጣሁ። ምን ሆናለሁ ብለህ ነው? ይገባኛል። ያው ሰው ነኝ። ምንም ሆነው ነገር የለም። የሆነብሽ ነገር በጣም አሳዝኖኛል። በጣም ተጎድቻለሁ። እናቴም አባቴም ናቸው የሞቱብኝ። አባቴ ለኔ ረጋቢ እባክሽ፣ እባካችሁ እንደው እናንተ እየመጣችሁ እስቲ በቃ አይዞሻል። በመጣችሁ ቁጥር እያስለቀሳችኋት እቺ ልጅ በሽተኛ ልትሆን እኮ በሰው በመጣ ቁጥር ታለቅሳለች። እባካችሁ እንደው በቃ አንቺ ደግሞ ዝም በይ። በቃ ዝም በይና እንጩ። በቃ ዝም በይ። ሰው በመጣ ቁጥር እያለቀሽ ትጎጃለሽ። አሁን እሷ ሰው በመጣ ቁጥር እንግዲህ እንደዚህ በጉዳት ላይ ጉዳት እያደረጋችሁባት በቃ ተይ በቃ አታልቅሽ። ረጋ በይ እባክሽ። እኔ ይገባኛል። እናትና አባትን ማጣት በጣም ከባድ ነገር ነው። ይገባኛል። አይዞሽ በቃ ይገባኛል እኮ ግን ረጋ በይ። ዛሬ እኔም ቢሆን እንዳልኩሽ አባቴ ሂደህ እያቸው ስላለኝ ነው እዚህ የመጣሁት። ገብቶሻል? የጓደኛው ነው እንግዲህ አቶ በላይ ጓደኛ ነው። የኔ አባት የቅርብ ጓደኛው ነው። ገብቶሻል? እና ለዛም ነው እዚህ የመጣሁት ማለት ነው። ሌላ የተለየ ነገር የለም። እንግዲህ ምናልባት ሰምተሽ ከሆነ አቶ ምስጋኑ ይባላሉ የኔ አባት። አሜሪካ ነው የሚኖረው እና ሂደህ እያቸው ስለተባልኩ ነው እዚህ የመጣሁት። ከዚህ በፊት ታውቂዋለሽ? እሱን አላውቀውም። አባቱን ግን አባቴ ጓደኛ የሚባል የቅርብ ጓደኛ አሜሪካን ሀገር የሚኖር ስላለ ነው እሷ ነው። እና እንደዚህ ሰው ይመጣል ታዲያ አትይም እንዴ? እኔስ መቻው በባዶ እንዳልኩ ነው። ካሜራው እንግዲህ የሚቀረጸው ለዛ ነው። ሌላ ምንም የተለየ ነገር የለም። ለመቅረጽ ፈልጌ አይደለም። ያው በእርግጥ ማስፈቀድ ያው አዘቤት ነው። ቀደም ብላ ብትነግረኝ እኛም እኔም ቢሆን ደውዬ ነበር መምጣት የነበረብኝ። አሁን እኮ እኛ ስታቋቋ ማንም እንደማይመጣ ሰው ነው የምናውቀው። ያው እንዴት ናችሁ ታዲያ? ጠንክራችኋል? ያው ምን ታደርጋለህ ምን እንሆናለን? እንደተጎዳችሁ ምን እንሆናለን? እሷን በማጽናናት ነው። እኔ በስም በጣም ነው የማውቃቸው አቶ ፀሐይና አቶ በላይና ወይዘሮ ፀሐይ። ተወናት አታንሳኝ። እንዴት ጥሩ ሰው ነው መሰለህ። ምንድን ነው የገጠማቸው? አይ እንደው እሷ አጋጣሚ በቃ እንደዚህ አሟቸዋል ትለኛለች፣ ይወጋኛል ነው የሚሉት ነው ምናምን ነው የምትለኝ። ያው እሷ እንግዲህ እኔ አልፎ አልፎ ነው ሳነሱ ወደዚህም ወደዛም ስለምን ብዙም አልመጣም። ቤተሰቦቼ የሰሙበት ምን እንዳልሆነ ነው እንግዲህ። አይ ለምን ታዳት ያው እንትኑም አለ እርጅናውም አለ፣ ግን የተወሰነ ጊዜ ነው፣ ብዙም አልቆይም። 15 ቀን ነው። በህመም ነው ትንሽ አሟቸው ነበረ። ብዙ አልቆየባቸውም። እንዴት ነው? እኔ ደግሞ ቤተሰቦች የሰሙ ጭስ አፍኗቸው እንደሞቱ ነው። እንደዛ ነው፣ ግን ትንሽ እንትን ብለው ነበር። ያው መጀመሪያ ህመም አለ። ጭሱ እኮ ምን መሰለህ ታመው ቤቱ ወይራ ነገር እንዲጨስበት ተደርጎ ነው እንጂ ጭሱ በፍጥነት ተነስቶ አይደለም። ታመው በነበረ ሰዓት ቤቱ ሞቅ እንዲል እሷ ናት እንደዚህ አይነት ነገር ደስ ይላታል። ሰው ሲመጣ እንኳን ሰው ምን ይላል ምናምን ተብሎ በቃ አዳሩን አድርገው ነበር።
ጠዋት ላይ እሷ ስደውል ያስላቸው ነበረ በፊትና የሆነ እንደሳል ነበር ነገር ነበርና ያው አንዳንድ ቤት ሞቅ ታደርግ የለ ያው ምክንያት ሆነ ጭሱ እና በዛው በቃ ጭሱ እኛም ያ ምክንያት ያደረግነው ጭሱ ይሆናል ብለን ነው። ያው አጋጣሚ ደግሞ ምክንያት ቢሆን ነው እንግዲህ ሁለቱም አንድ ቀን እንትን ያሉት አጋጣሚ ደግሞ ነበረ። አንቺ ዛሬ ቤትሽ ነው የነበርሽው እነሱ ጋር ነው የነበርሽው? እኔ አልነበርኩኝም እና ቡና አፈልተን ምናምን ጠጣተን እኔ ወጣሁ። ከሰሉ እዛ ውስጥ ነበር። ወደ ቤትሽ ሄደሽ? አዎ። ከዛ ስመጣ ምንም ነገር የለም። ማን ነበር ቡናውን ያፈላው? እኔ ነኝ አፈላለሁኝና ከዛ በቃ ቤቱን ሞቅ ይላቸዋል ምናምን ብዬ እዛው እንትን ብዬ ሄድኩት። ከሰሉ ማለት ነው። ከሰሉ ደግሞ የሚጨስ ምንም የለው። ኧረ ስንት ቀን እናጨስበት የለ እንዴ? ዛሬ ነው ደግሞ ያው ብርድም ትልልቅ ሰዎች ስለሆኑ ብርድ እንትን ይላቸዋል ብዬ ቤት ሁሌ አይደል የምናጨስበት? አፍኗቸው ነው ሞት የተገኘ። ይሄ አጋጣሚ እንጂ አጋጣሚ ሀሳቦች አዳሩ መሞታቸውን መቼ ነበር ያወቃችሁት? ከሞቱ በኋላ ነው ወይስ እኔ ጠዋት ነው የሰማችሁት? እሷ ስትደውልልኝ በቃ ወዲያው ነው በረሮ የመጣው። እኔ በነገታው መጣሁ። በነገታው ስመጣ ግን በሩ ሳንኳኳ አልከፈተኝ አለ። ከዛ የራሴ ቁልፍ ነበረ ስገባ ሁለቱም እንትን በጣም ነው የደነገጥኩት። የሚይዘውን የሚጨብጠውን አጣሁ። ወዲያውኑ ወደ ሐኪም ቤት ወሰድናቸው። ምርመራ ተደረገ። ምን ታደርጋለህ አንዴ ሰው ህይወቱ ካለፈ በኋላ ምርመራ ተደርጓል? አዎ። ቤትሽ እንደሞቱ ተሳይንት ያልሽ ምርመራ ወረቀቱ አልወጣም። እዛ ያው ለኛ ነገረው ወረቀቱ ነው። የት ሆስፒታል? ሆስፒታል ነው ብዬ እነግርሃለሁ። የት ሆስፒታል ነው ወንድሜ? እኛ ሚኒሊክ ነው። ሚኒሊክ? አዎ። እዛ ነው እንግዲህ እኛ ድረሱ ተብለን የደረስነው። ምርመራውን ማለት ማየት አያስፈልገውም እኮ አብራችሁ አይደለም የምትኖሩት? ነው። አይ ይቅርታ አድርጊልኝ። አንተ ማን ነህ? እኔ እሷ ባለቤት ነኝ። ባለቤቷ ነው። ስለዚህ ማለት አብራችሁ ነው የደረሳችሁት እዛ? አይ እሷ ቀድማ ነው የደረሰችው። ከዛ በኋላ እኔ መጣሁ። ያው እንደሞቱ የታወቀ ነው። ለሰውና ለአካባቢው ሰው ግን በትክክለኛው እውነታው እንዲታወቅ ወሰርናቸው። በጭስ ነው የሞተው ተባለን። ወረቀቱንም ያን ያህል እኛ አልፈለግነውም። ያው በቃ እንደሞቱ በጭስ እንደሞቱ ነው። አይ ጎረቤት አዎ በጭስ ነው የሞቱ እያለ ነው እያወራ ያለው። ግን እውነታውስ ነው? እውነታውማ እንግዲህ ያው ታሞም ነበር። ታሞ አልሰላችሁኝ እኮ ነው። ሁለት መልስ ነው አይደለም። መጀመሪያው የትልቅ ሰው ህመም አለ አይደለ? ያዝለቀቅ የሚያደርግ እንደዛ ሟቸው ነበረ። ያው ከሰሉ ደግሞ ምክንያቱ ነው። ስለዚህ አሁን ግን ሚኒሊክ ብንደውል ግን ሆስፒታሉ ላይ የነሱ ስም ዝርዝር ይኖራል። ወይዘሮ ፀሐይና ምን አስፈለገ? ልጅቷ እኮ ልጃቸው ነው። ትክክል እኮ አሁን አንተ ሆስፒታል ደውለህ ማጣራቱ ምናምን አስፈላጊ? ኦፍ ኮርስ ለምን? ያ አስፈላጊ ስለሆነ ነው። አባቴና ቤተሰቤ ሙሉ ነገር ማየት ነው የሚፈልጉት። እስከ ዛሬ የተወደቃችሁ ያላላችሁ ዛሬ ሲሞቱ ደግሞ መሞታቸውን አስረዳኝ ምናምን ምን አይነት አባባል ነው የምትለው? ማለት አችልም ማለት እነሱ ጥሩ ህይወት ነው የሚኖሩት አይደለም? ጥሩ ህይወት እንደሚኖሩ በምን አወቅ? ይሄ ነገር መጀመሪያም ነግሬሻለሁ። ይሄ ካሜራ ብሎ መጣ። አሁን ደግሞ አሟሟታቸውን ሊሟገትሽ ነው። እኔ አንቺ ምን አይነት ምን አይነት እምነት ነው? ልጃቸው እኮ ነኝ። ማንም ሰው ሊጠይቀኝ ካሜራውን ማገተኝም አንተ አትችልም። ምርመራ ማምጭ ልትለኝ አትችልም። እዚህ ጋር ለቅሶ ደራሽ መስለህ መተህ ሌላ ነገር የምታስኬድ ከሆነ ሌላ ምን አስኬድ አይደለም። አሁን አባባለ ቀጥታ ደውዬ ማረጋገጥ ይችላል። ማረጋገጥም መጠየቅም ማውጣትም ማውጣትም ያለብኝ እኔ ነኝ። አንተ ጭራሽ የሚመለከት ነገር የለም። ገባህ? ዛሬ መሞታቸው እስከ ዛሬ እኔ እሷ ጋር ተው እኔ እሷ ጋር እስከ ዛሬ ድረስ እንደዚህ ስንኖር አንድ ቀን እንኳን ከጎንሽ ነኝ ተብሎ ተብሏል። እንደውም ስትለኝ አመንኩ እንጂ ሲጀመር ካሜራ ተይዞ ለቅሶ ቤት አይገባም። ከገባህም የዛኑ የቀብሩ ዕለት ብትመጣ እንኳን እንደው ሲቀበሩ አይቻለሁ ምናምን ለማለት ነው እንጂ በ15ኛ ቀን መተህ ለቅሶ ደራሽ ነኝ ካሜራ ይዞ መግባት ከባድ ነው። እኔ ደግሞ እስከዛሬ የሚገርምሽ እንደዛ ብቻሽን ስትሰቃይ እንደዛ ብቻሽን ስታወርጂ ያልደረሰ ሰው ዛሬ እንግዲህ እኔ አንቺ በአንቺ ወገን የሚመጣ ዘመድ ምንም ሊገባኝ አልቻለም። እንዴት ማለት ታው እንዴ ማማማት መጀመሪያ ለአባቴ ልወስድ ነው አልከን። አሁን ደግሞ ሚኒሊክ ቀጥታ ደውዬ በጎን ደውዬ እያልክ ነው።
ሟቿ እኮ ናት አይደል እንዴ? ዋና ልጅ ያለችው ያለች ገብቶሃል? እኔ እኮ አሁን አባቴ እንዲያው ነው መቀርጽ ይያል። አዎ እኮ ታዲያ መሞታቸውን ማረጋገጥ ሆነ ታዲያ አሟሟቱን በደንብ ማወቅ ይፈልጋል። የቀብሩለት መምጣት ነበረባ ማለት ነው። አሟሟቱን በደንብ መሞታቸውን ለማረጋገጥ ወይ ታሞ ብደርስ ኑሮ ወይም ሬሳ ላይ ብደርስ ኑሮ ያለው ሁኔታ ታውቃለህ። አሁን እኮ ከ15 ቀን በኋላ መጥተህ ሬሳ አውጡልኝ ዴኒል እንደዛ እኮ ነው አሁን አንተ እያልክ ያለው። ስለዚህ ተመርምሯል። በምን እንደሞቱ ታውቋል። አሁን ሚኒሊክ ሂጄ እንደዚህ አስወጥቼ ምን እንደሞቱ ምናምን አንተ ሲጀመር አንደኛ ነገር በሰዓቱ እሷ ያሟሟታቸውን ጉዳይ እንኳን ወረቀት ለመቀበል አይደለም እራሷንም አታውቅም። በጣም በቃ ተናዳ ነበረ። በጣም ተበሳጭታ ነበር በዛ ጊዜ እጇ ላይ ራሱ አንደኛ ነገር እንዴ አንድ ቤት እናት አባት ማለት ያበሳጭም አያናድም? እንዴት ነው ማለት እንዴት ነው ያበሳጭም? በሁለቱም በለው ሁለት ሰው ሳትናደድ እንዴት አዝኛለሁ እንዴት አላዝንም? አሁን እኮ ነገሩ በርዶ ነው የመጣው። ከለቅሶ በፊት መጣው ነው። ባህላችን ሰው ሲያዝን ፀጉሩን ይቆረጣል፣ ብዙ ነገር አለ። ገና ነው ጊዜው። ከአርባ በኋላ ሁሉም ይሆናል። ደሞሱ ገና ነው ጊዜው። አንተ ውስጥ ሀዘንን የውስጥ ሀዘን እንጂ ፀጉሩ ላይ ነው የሚፈለገው አይደለም። ደግሞ ለትልልቅ ሰውም እንደዚህ ብዙ ወንድ ባይስ ተረጋጋ። እኔ እኮ ከሷ ጋር ነው እያወራለሁ። አይ ጥያቄ ግን በጣም ይሁን ሌላ ነገር ይዘይመሻል ነው እኮ አሁን አንተ ፍትሃት የአንድ ሳምንት ፍትሃት ለምንድን ነው ያላስደረግሽ? አንድ ላይ 40ውን አንድ ላይ ለማስፈታት ፈልገን እንደዛ ነው። አንድ ላይ አይ አቅም ካጣሽ ከሆነ እኛ ትንሽ አቅም አላጣውም። ትንሽ ቢሆን ለራሴ ያደርግላቸዋለሁ። ግዴታ ሰው ሰብስቤ በሪያርጅ ምናምን ማድረግ ግዴታ እነሱን ማስፈታት እንጂ ሰው ማብላት አይጠበቅም። ከሞቱ በኋላ በትረዳ ምንም ጥቅም የለውም። አሁን በሰዓቱ በትረዳ አሁን አቅም ቢኖር ምናምን ማለት ያለበት ታሞ በምትሰቃይ ሰዓት ነው እንጂ አሁን ከሞቱ በኋላ ለራሱ አልፈልግም። አሁን እኮ በቃ እሺ እኔ አሁን እሺ ምንም ያስፈልጋችሁ አይደለም። ስለዚህ ውጤቱን በቃ እንትን አስቢኝና እኛም ቢሆን እንደ ቤተሰብ የተመካከረው ነገር አለ። እሱን አድርገንላችሁ እንሂድ። ምንም ውጤት እንዳልኩሽ ነው። አስከሬናቸው የታየበትን ሚኒሊክ ሆስፒታል አለ ያለው ሚኒሊክ ሆስፒታል ነው የሄዱት። ከዛ በተረፈ እኛ ስለማሟታቸው ስለምን እኛ ስንት ቀናቸው ነው ዛሬ ከሞቱ? 15 ቀናቸው። በጣም ጥሩ። ስለዚህ የዛሬ 15 ቀን ዛሬ ስንት ነው በእኛ? 17 ነው በእኛ አይደል? ስለዚህ በሁለት ነው የሞቱ ማለት ነው። ምን አስፈልገ? አሁን ምንድነው ያጣራ ያለው? እሺ ወንድሜ ታጣራ የፈለከው ምንድነው? ስለዚህ ደውለህ የተባለበት ሆስፒታል በቀን 2 ምንድነው ጀመር የሚደውለው? ሲጀመር ካሜራውስ ምንድነው የሚያደርገው? በቃ ዝጋት እናንተበት መጀመሪያውኑ ምን ተብሎ ነበረ? ለምን በቃ እኔ መጀመሪያ አላማረኝም ነው ሁኔታችሁ። ዞር በል ውጣ። አይደለም ውጣ በቃ አይደለም። ተው አታስረዳም። በቃ አታስረዳም። ተው አታስረዳም። በቃ ውጣ። መጀመሪያ ምን ያንተና ውጣ። ዞር በል በቃ እንዴ ምንድነው ይሄ? የምን አካል ነው ያላችሁ? ከምን ጀርባ ያለባችሁ እንዴ? ከምን ጀርባ አለበት? ምንድነው የምትያጣላችሁ? በዛ ላይ ተሸፋፍነን ምንድነው ማን እንደው ግራሱ እንዴ ሀዘን ቤት አለመጣው ተው በቃ ካሜራ ካሜራው ይዘን ውጣ በቃ አረ ነገር ዝጋል አይደል? በቃ ይዘጋ ከታችን ማን ተሱ በቃ ውጣልና ዞር በል ይዘው ውጣ በቃ ሌላ ነገር ያርጋችሁ ተው በቃ ሲጀመር ይሄን ነገር አዘጋጊ ወንድሜ ተረጋጋ እንጂ መጀመሪያ እንደዚህ ነው ተራቀቀ ካሜራ የሚባል ነገር እናቶ በላይ ነው ወይዘሮ ፀሐይ አታስተውሰን ዝጋ ዞር ብለሽ አንተ ራስህ ውጣ ካሜራውን ይዘህ ውጣ። ምንድነው ችግር? እኔ እኮ ግራ ነው የገባኝ። እኔ ገና ከመጀመሪያው ነው ይኸውልሽ እየተራጠርኩ ያለው። በቃ ተው ምን እንደሚያደርግ እናየዋለን። እንዳልጠይቅሽ ነው የምትፈልጊው? ዘለ ምርመራ ላይ ምን የምትለው? ተይው ነይ ቁጭ በይ። የፈለገውን ያድርግ እስኪ። ተይው ኧረ ነይ ቁጭ በይ። ተይው ቁጭ በይ። ምን ሄዶ ሚኒሊክ አውጥተህ ተወስደዋለህ እንዴ?
ምን ሌላ ነገር አስመሰልኩ? ይኸውልህ ስነ ስርዓት ያዝ። አይ በቃ ተው። መጀመሪያ ስርዓት ያዝ። የሆነ ነገር ነው ለቤተሰቦች ማቅረብ የምፈልገው። በቃ ከዚህ በላይ ምን ፈልግታለህ? ያንተ ቤተሰቦች ምን አገባቸው? ወይስ ሲቀበሩ መተማየት ነው? እንደዛ እኮ የሚባል ነገር የነበሩ እስከ ዛሬ ሲቀበሩ መተማየት በሞት ለምንድን ነው የማይደውለው? ዛሬ ለምንድን ነው ሬሳ ምርመራ ምናምን አግብቷቸው? እኔ ራሴ እዚህ ጋር ልጅቷ እኔ ነኝ፣ ልጃቸው እኔ ነኝ። መጠየቅ ያለብኝም እኔ እንጂ አንተ አይደለህም። ምን ስለሆንክ ተይው በቃ አንቺ አትናደጂ። በመጣው አዘኑ ታሳቅሽ። አሁን ደግሞ ስለ ለቅሶ ደርሳለሁ ብሎ መጥቶ ሌላ ጣጣ ውስጥ ይገባል እንዴ? ምን አገባህ? ይኸውልሽ በእነሱ ሞት እኮ እኛ ማዝነናል እኮ። ያዘነግን አትመስልም። ሌላ ችግር የሆነ ማጣራት ያስክልም ነው። ምን ማጣራት ነው? እውነቱን ነው እኮ እኔ እየጠየቅኩ በሰዓቱ አንቺ ምን ልትሰሪ ነበር ወደዚህ ቤት የመጣሽ? እሺ እንዴት? አዎ የዛን ዕለት ለምን መጣሽ? የቤተሰቦች ቤት ነው። ታዲያ ለምን ተመልሰሽ ሄድሽ? ቤትሽ ለማደር ቤቴ ለማደር ነው። እነሱም ቤታቸው ነው። ቤቴ ላይ ሄድኩኝ። ሁሌ ነው የምትለው። ምን አዲስ ነው? ምን አዲስ ጠይቃለህ? ልጅ ቤት ነው። የዛን ቀን ቡና ፈላሽ፣ ጭሱን አጫጭሰሽ ሄድሽ። ያ ጭስ ገድላቸው ተባለ። ለምን ጭሱን አጫጭሰሽ ሄድሽ? ሁሌ ነው የሚደረገው። ቡና ሰፈተው ቡና ያለ ጭስ ነው እንደሚፈላው። እኛ ደግሞ የለመድነው ቤታችን ሞቅ ሞቅ አድርገን ቡና አፍልተን ጠጥተን መውጣት ነው የለመድነው። እኛ እንደዛ ነው። እና ለምንድን ነው እስካሁን ቡና ያላፈላችሁ? ጠጥተን ከጠጣን በኋላ ስለመጣችሁ ቆየን። እንግዳ ነኝ እያልኩሽ ለምን አላፈላሽ? ለምን አፈላለሁ? አንተ እኮ ገና እንግድነትን ትንሳተን ነው የሬሳ ምርመራ ምናምን ያለው። የሬሳ ምርመራ አይደለም። እውነት አለ ወይስ የለም ነው? እውነቱ እንግዲህ ሞታቸው ነው። ደውልልኝ። እሺ ወንድሜ ልከናል። አዎ በጣም ጥሩ። አዎ ወጣ በቃ ለምን እወጣለሁ? ለምን እወጣለሁ? ስነ ስርዓት እየተጫወትኩ አይደለም። ታዲያ በቃ አንዴ እየተጫወትኩ አይደለም። አንዴ ከውጭ ነው የመጣሁት ትላለህ። በጣም ብዙ ለምን ይጠፋል? አይጠፋም። ምንድነው ችግር? ለምን ይጠፋል? አይጠፋም። ካሜራ አንድ የሚጠፋበት ምክንያት የለም። ምን ካሜራ ምን አስረግጬ እነግርሃለሁ። ምንድነው ታዲያ? ምን አገባህና? ማንነት እንደምትናገረው እሺ፣ ጀመረ እኮ አንተን አላውቅህም። አትወቂም እኮ ማወቅም አይጠበቅብሽም። ታዲያ ሰው ገብቶ ምን ታደርጋለህ ታዲያ? ልጠይቀኝም አትችልም። ወይ ሌላ ሰው ሆንክ መናገር አግብቶ ነው የምጠይቀኝ። የቤተሰቦችሽ ሞት ስለሚያሳስበኝ። ምንድነው አንተ ማነህ? እኔ ራሴ የሚያሳስበኝ እኔ ልጃቸው እንጂ አንተን አያገባህም። አዎ ገባኝ። እኔ ልንገርሽ ስሚ ልውል እባላለሁ። ሆን ማንም ሁን በቁማቸው በተረዳቸው መሞታቸው የሚያሳስብ ፈልጌ እኮ አይደለም። ስለ ቤተሰቦች የማያገባህ የእናቶ በላይ ሞት አሳስቦኝ ነው። አያገባህም። ስለ እነሱ ሞት አያገባህም። ብቻዋን ስትሰቃይ መተህ ያላገዝካት ሰው አሁን ስለማሟታቸው አሳዘኝ። ስነ ስርዓት ያዝ። ተደወለ። ካሜራማን ቼክ አድርግልኝ። ምን ሆነ? ወይዘሮ ፀሐይ የሚባሉ ሰዎች ወደ ሚኒሊክ በቀን 2 ማንም አልሄደም። የአስክሬን ምርመራ ማንም አልሄደም። የአስክሬን ምርመራ በዛ ቀን ሲጀመር አልተደረገም። ቴንኪው። ምን አገባህ? ላስመርምርም ዝም ብለን የምንቅበራቸው አንተን አይመለከትም። ሲጀመርኛ ልጠይቀኝ አትችልም መጠየቅ። ለምንድን ነው የማትጠይቂኝ? ለምን ትጠይቀኛለህ? እዚህ ጋር ከኔ በላይ ሰው ስለሌለ እንዴ? ምንድን ነው ዝም የምትለው? የሆነ ነገር አድርገው ይወጣ በቃ መጨረሻው ነው። አሁን እኛ እኮ ጎረቤትም እንዳይሰማ ውጣ። ውጣኛም ፈልግ። ለምን እንወጣለን? መውጣቱ ስነ ስርዓት ያዥ። ምን ፈልገህ ነው የመጣኸው? ስነ ስርዓት ያዥ። ምን ፈልገህ ነው የመጣኸው? እየነገርኩሽ ነው። መጀመሪያም ተሸፋፍኖ ሲመጣ ነገር እውነቱን ነው የምፈልገው። የምን እውነት? ያው የተቀበሩበት ሂድና ያያቸው። መሞታቸው ነው? አዎ። ቀብሩን ወስጄ ላሳይህ? አዎ። የተቀበሩበትን? ምን ጉዳይ አለ እዛ? ይኸውልሽ የተቀበሩበትን ቦታ አይደለም ማየት የምፈልገው። አሟሟታቸውን ነው ማወቅ የምፈልገው። መሞታቸውን? አሟሟታቸው እኮ ሰማ ከሰላፍ ናቸው ገብቶ የምን ከሰላፍ ናቸው እኮ ውጤት የለም እኮ እየተባልሽ ነው። ምንም አይነት ምርመራ እዛ ተደረገ። ቅድም ሚኒሊክ ለምን ሚኒሊክ ሆስፒታል እንዲጣራ ነው የወሰድናቸው። በጣም ቤተሰቦችሽን ታስቸግሪያቸው ነበር አይደለም? አንቺ ለምንድን ማስቸግራቸው? ለምንድን ነበር የምታስቸግራቸው? እነሱ ራሳቸውን ችለው የሚኖሩ ናቸው። እኔም ራሴን እንደውም እንደምትወዳቸው ነው እኔ የማውቀው። እንደምትወዳቸው ነው። በላት አትሽለጥለጥ። አይ ተው እውነቱን ልንገርሽ መርማሪ ጋዜጠኛ ነኝ። ምን አገባኝ? ይኸውልሽ ሰማሽኝ? እኔ ወንጀል አይደለም ቤተሰብ አቶ ምስጋናው ያልኩሽ የአቶ በላይ የቅርብ ጓደኛ አሜሪካን እንደሚኖር ስለማቅ ነው አቶ ምስጋናው የሚባል። እኔ አቶ ምስጋናው ልጅ አይደለሁ። እኔ ልዑል ትክክለኛውን ነገር እንድትነግሪኝ ስለምፈልግ እኔ አይመለከተኝም። ስለአንተ ማንነት እኮ ነው የማውቅ አልፈልግም። ለምጠይቅሽ ጥያቄ ግን የመመለስ ግዴታ አለብሽ።
እኮ ነገርኩሽ። ይኸውልህ ስነ ስርዓት ያዝና ከቻልክ ወጣህ። እኔ ብቻዋን ማውራት ፈልጋለሁ። ወጣ እንደው ተነስ። ለማን ተው። ነገርኛ ነው የሚያውቀው። ብቻዋን ማውራት ለፊት አውራት። እኔ ነው አዋረኝ የነገርኩህ ነው ወንድሜ። አውራት አውራ። በግል ገፍትራ ፈጣኝ እንዳትል። ያው ጋዜጠኛ ነኝ። እሺ ያውራሽ። ስነ ስርዓት እንደፈለገ ቁጭ በይ እዛው። እሱ ቁጭ በልና አብረን አውራኝ። ለምን አውራ? ተው ምን አስጨነቀሽ? እኛ ምን እዚሁ አይደለን እንዴ? ምን አስጨነቀሽ? አለ ውጣ። ያዙት። ይኸውልሽ ለምጠይቅሽ ጥያቄ እያንዳንዱ ነገር በስትክክል ነው እንድትመልሽልኝ ፈልጌ። ጠጋ ብለህ ቅረጻት። ጠጋ በል በደንብ። እሺ በደንብ ጠጋ ብለህ ቅረጻት። ምንድን ነው ምን ፈልገህ ነው? ቆይ ምንድን ነው ችግርህ? በስነ ስርዓት ትመልሽልኛለሽ። ምን ልመልስ? ምን ታዝነሽ ነው እንደዚህ የምትመጣው? አላዝንም። ቆይ ሰሙቶብህ አይደል? ሰሙቶበት የማያውቅ ሰው አለ? እና ታዲያ እንዴት ነው አዝነሽ ወይ ምናምን የምትለኝ? እንዴት አላዝንም? ሰው አይደለ እንዴ? እኮ ምንድን ነው እናት አባት ሞቶ ቤተሰብ ምናምን እንዳላይ ብለሻል። ጭራሽ ማየት አትፈልጊም ማለት? በቃ ወዳጅ ዘመድ በሙላ ማየት አትፈልጊም። ለእነሱ የማይጠቅማቸው ምን ያደርግላቸዋል? ይኸውልሽ ዛሬ ሲሞቱ መቶ እንትን ቢል ምንድን ነው ጥቅሙ? እንዴ በሰዓቱ እኮ የነበርኩት እኔ ነኝ፣ ማንም ሰው አልነበረም። አሁን መቶ ከልዬ ነኝ እንትን ቢል ምንድን ነው ጥቅሙ? እሺ አንተ ንገረኝ። በጣም ብዙ ጊዜ ሰፈራቸው እስኪመረር ድረስ እናት አባቶችን ታሰቃይ እንደነበረ ነው ያውቃል። እኔማ ውሸት ነው። ማንንም ለምንድን ነበር የምታሰቃያቸው? እኔ አላሰቃያቸውም። ለምንድን ነው የማሰቃያቸው? እኔ አንድ ልጃቸው ነኝ፣ እንከባከባቸው ነበረ። አንድ ልጃቸው ስለሆንሽ ነው ያን ያክል የምታሰቃያቸው? እና እኔ ምን ብዬ ነው የማሰቃያቸው? አንቺ ልጠይቅሽ እንጂ እሱ ነው እንዴ? እኔ አላሰቃያቸውም። ማነው ያለ እንደዚህ? የሰማውን በሙሉ ነገር ንገራት። እዚህ ጋር ምንም ክደት ምንም የሚሰራ አይመስለኝም። አይሰራም። እናትሽንም አባትሽንም በጣም እያሰቃየሽ ለዚህ ለሞሞች ገንዘባቸውን በሙሉ ከአይናቸው ላይ እየቀማሽ ነው። የት ይሄድብኛል? ገንዘቡ የኔ እኮ ነው። እነሱ ኖሩ እነሱ ሞቱ እኮ ገንዘቡ የኔ ነው። የት ይሄድብኛል? ማነው እንደዛ ብሎ ያለ? ጤናማ አስተሳሰብ ስለሚያስብማ ሰው እንዴ? እና ማነው? ቆይ ሀሰት ነው። እኔ ሰፈሩ ስለማይወደኝ አውቆ እኔን ለመወደድ ያለው ነበር። ከመሞታቸው 2 ቀን በፊት በሞባይል ስልክሽ ከባለቤትሽ ጋር እነዚህ ሼቦች እነዚህ ለእናትና ለአባት የማይገባ ክብር እነዚህ ሼቦች ከቤት ናቸው እንዴት ልውጣ ምናምን እያልሽ ስታሉ ሰምቻለሁ። በጥንቃቄ ፈጽም የሚልም ቴክስት አይተናል። እንዴ ማን ያለው? እሱን ብቻ አይደለም እኔ አላደረኩም። አሁን ካለው ባለቤትሽ በፊት ፋሲል የሚባል ሌላ ባል ነበረሽ። በምን እንደተለያያችሁ በደንብ እናውቃለን። በምን? እሱም ስለሚመታኝ ስለሚጠጣ ምናምን ነው። በጭራሽ ከእሱ ቃል ተቀብለን የመጣ ነው። ምን ብላችሁ ነው? በምን ምክንያት እንደተለያያችሁ ነግሮኛል። እኛ በቃ እሱና እኔ የተለያየ ነው በሰላም ነው። በቃ ለእኔ አልተመቸኝም። ይጠጣል፣ ከዛ ተጣላን፣ በቃ ተለያየን። ሌላ ነገር ምንም የለም። ለምን ነው የምታስጨንቀኝ? እያስጨነኩሽ አይደለም። እና ምንድን ነው የምትለኝ? በጣም ቤተሰቦችሽን መግደልና መውረስ እንደምትፈልጊ ከፋሲል አንደበት መስማት ትችያለሁ። ቤተሰቦችሽን ለምን እገላቸዋለሁ? እሱ ነው እኮ ግራ አይገባኝ። ብቸኛ ልጅ ሆነሽ ብቸኛ ወራሽ ነሽ። እኔ ብቸኛ ወራሽ ነኝ። ለምንድን ነው የምገላቸው? እሱን መልሽልኝ። እኔ አልገደልኳቸውም። ያው እንደሰማሁ ከፋሲል ጋር በምን ተለያያችሁ? ከፋሲል ጋር በቃ ይጠጣል፣ ለእኔም አልተመቸኝም። በቃ ተለያየን። ምን ነው ያልተመቸሽ? ስራው በቃ የሚያደርገው ነገር እየሰከረ ማታ ስለሚመጣ በእናትህ ተወኝ፣ በእግዚአብሔር ተወኝ። እኔ ራሱ መቋቋም አልቻልኩም። አንቺ እንደዚህ ስላልሽ መተዋሽ ይመስልሻል? ጅል ነው እንደምታረጊኝ። አባቴ ባየልኝ እንደተሰቃየሁና አባቴ እናትሽስ? ስነ ስርዓት ያዥና በስትክክል የጠየኩሽን ጥያቄ መልሽልኝ። ለምን ሚኒልክ ስነ ስርዓት ያዥ። አዋሪኝ ስነ ስርዓት ያዥ። ሰማሽ? ሚኒልክ ሆስፒታል ለምን አለ ተባለ? እኛ አልጠየቅንም። ለምን ተመርምሮ አልተባለ? ለምንድን ነው የሚመረመረው? ከስለ እንዳፈናቸው እየታወቀ ለምን ታዲያ ተመርምሯል? ማስረጃ ላይ ለምን አለ? ሬሳው ሄዷል። በቃ ምርመራ ግን እኛ አልጠየቅንም። ሬሳው ምን ሊያደርግ ሄደ? በቃ ሬሳው ይድር ሲባል ሄደ።
ከዛ በኋላ ምርመራውን ውጤት ትፈልጋላችሁ ሲባል እኛ በከሰል እንደሞቱ ስለምናውቅ አንፈልግም ማለት ነው። ምርመራ ውጤቱን ታዲያ ለምን አትፈልጉም? ምን ያደርግልናል? ለምን በእጃችሁ አልያዛችሁትም? ለምን በከሰል ነው የሞቱት? ከሰሉን ማን ያቀጣጠለው? አንቺ? እኔ ቡና አፍልቼ ይሄን እየነገርኩ ቡና አፍልቼ ሄድኩኝ እኔ። አዎ ይኸውልሽ፣ ከዛ እንዲሞቃቸው ብዬ አጫጭሼ ሄድኩኝ። ስለዚህ በቀን 2 ምንም አይነት የአስከሬን ምርመራ አልተደረገም፣ እንደዚህ አይነት አስከሬንም አልመጣም ተብሎ ሰምተሻል በጆሮሽ። ከፈለግሽ ደውዬ ደግሞ አሁን ማሰማሻለሁ። እሺ ምንድነው የምትለኝ? እሺ አይሄድም አይምጣም ምን የማውቀው ግን ሬሳው ይር ተብሎ ያው የሰፈርም ሰው ጎረቤትም ምናምን ስላለ ሄዷል። እሺ በከሰል ጭስ ነው የሞቱት ብለሽኛል አይደል? አዎ በጣም ጥሩ። አስከሬን አስወጥቼ አስመረምራለሁ። አዎ ምንድነው ችግር? እስካሁን ካልተመረመረ ከዚህ በኋላ አስወጥቼ አስከሬን አስመረምራለሁ። ለምንድነው እናንተ ምን ረፍት ነሳችሁ? እንደዚህ ስላለቀስሽ ተዋኛለሽ ነው? የጠየቅሽውን ብቻ መልሽ። የጠየቅሽውን ብቻ መልሽ። ምትለው ነገር አለ? አዎ ጠይቃት። እያስመሰለች ነው። ምንም አስመስሎ ነገር የለም። እኔና አባቴ ነው አስከሬን አስወጥቼ አስመረምራለሁ። እያለቀስሽ ነው አይደል? እያለቀስሽ ነው አይደል? አዎ ለምን አላለቀስሽ? ያ ኮንፊደንስ ካለሽ አስመርምርና አትይም። ምን አግብቶ ነው አንተ ከአስከሬን? አንተ ልጅ ነህ ወልደውሃል? ምን ግን ንብረት ፈልገህ ነው? እኔ በጭራሽ ነው። እና ታዲያ ምንድነው አስከሬናቶች ንብረት ብፈልግ ታካፊኛለሽ? ታስካፊኛለሽ ንብረት ብፈልግ? ዲኤንኤ ከተመረመረህ ትክክለኛ ልጅ ከሆንክ ያው ግዴታ ነው አካፍላለሁ። ስለዚህ ዲኤንኤ የምመረምራለሁ ከአባትሽ ጋር ከኔ ጋር እንመረመራለን እንጂ ምንድነው ሬሳ የምታስወጣው? እኔ እነሱ ልጅ ስለሆነ በዛውም እግረ መንገዴን እዛ እንትን ስለምን ነው። ቀጥል። እሺ ነፍሳቸውን ይማርና እናትና አባትሽ ካረፉ ከሳምንት በኋላ ሰው ቤት ለቅሶ እንዳይደርስ ምናምን ብለሽ አሁን ከዚህ ቤት ከወጣው ባለቤትሽ ጋር ጎንደር ምን እየሰራሽ ነበር? ማንኛውም ሰው ከሰልስት በኋላ ለቅሶ ማንም አይፈልግም። በአንድ ሳምንት ውስጥ የእናትና የአባት ሞት ተረስቶ ጎንደር ውስጥ እየተዝናናችሁ እንደነበረ መረጃዎች ደርሶኝ። ይሄ ውሸት ነው። ላሳይሽ የሄዳችሁበትን መኪና ትኬቱን። እሺ ዝም ብያለሁ የመጣሁት። በደንብ ማስረጃ ሰብስቤ ነው የመጣሁት። ገባሽ? ይሄው ሄድሽበት እኮ ነው የምትዝናኝበት። እኛ ለስራ ነው ሄር ነው። ምን ልትሰሩ? ስራ የምናስፈጽመው ስራ ነበረ። ለዛ እዛ ምን ልትሰሩ ነው ሄዳችሁ ነው? እኛ ስራ እዛ አለን፣ ቢሮ አለን። እዛ እንትን ልንል ነው ሄር ነው። የምን ቢሮ ነው ያላችሁ? የስራ የት ቦታ? የትኛው ህንጻ ላይ ነው የስራ ቢሮ ያላችሁ? የሄድንበት አሁን ያየኸው የሄድንበት ቦታ ላይ እዛ ቢሮ አለ። ምን ስራ የሚሰራበት ነው እያልኩ ያለሁት? ምን ነው ድለላ ምን እኮ ቢሮ ያስፈልጋል። የምን ድለላ ነው? የምንም ስራ ቢሆን የምንም ይሁን እዛ ቢሮ አለን፣ እዛ እንሰራለን። እውነቱን ተናገሪ ሴትዮ። ምንድነው ቀልድ አይደለም እየነገርኩ ነው። ቀልድ አይደለም እኮ እየነገርኩ እውነት ነው እኮ የማወራው። ቀጥል። ሁለት ደግሞ ሟች ከማረፋቸው ገና ሰልስት ሁለተኛው ቀን ላይ ከለቅሶ ቤት ተነስታ ወደ ፍርድ ቤት ሄዳ ሙሉ ቤቱን ያላቸውን ሀብት እንዳለ ልጅ ብቸኛ ወራሽ ነኝ ብላ አሳውጃለች፣ አስገምታለች። ለምን ይሄን በሞት በሁለተኛው ቀን ይሄን ማድረግ ለምን አስፈለገ? ይሄን ብቻ ንገረኝ። ገንዘቡ ታዲያ የማን ነው የሚሆነው? እኔ አይደል እንዴ? ያንቺ ነው የሚሆነው። ታዲያ ሀዘን ቤት አቋርጠሽ ሄደሽ ሀብትና ንብረቱን በስምሽ ለማድረግ መወሰንሽ ለምንድን ነው? ግዴታ ነው በስም መሆን ስላለበት። አሁን ምንድነው ቆይ ፈለክ? ከ15 ቀን በኋላ አንቺ መሆን አይችልም ወይስ ሌላ ልጅ ሌላ ሰው ይመጣልሽ? ይሄው እንዳንተ ደግሞ የሚከራከር ሊመጣ ይችላል። ምን የሚከራከርሽ? ይሄው አንተ ሻምን ፈልገህ ለማስረጃ ሻምን ፈልገህ ነው ከኔ ምንድነው የፈለከው? እነዚህ ሰዎች እውነት ሆን ብለሽ ነው ይሄንን ጭስ የምትይውን ነገር እንዲሞቱ ያደረግሻቸው ወይስ ደግሞ ምንድነው እውነቱ? ራሳቸው ማየነገርኩህ ከሰል ነው በቃ የገደላቸው ነው ያደረለውኝ። ምን እንዴት ገደላቸው? እሱ ደግሞ ውሸት ነው። ማን ነው የሚለው ውሸት? ታሽ ደግሞ አስከሬን አስወጥቼ አስመረምራለሁ። ለምንድን ነው አስከሬን የምታወጣው? በቃ አስመረምራለሁ። በስ ትስማሚያለሽ? አሁን እኔ ብቻዬን ስላገኘሁ ነው። በስ ትስማሚያለሽ? ለምንድን ነው የምስማማው? ለምን እስማማለሁ? አስከሬናቸው እንዴት ይወጣል? ምን ብቻሽን አግኝቼሽ ምን አደረኩሽ? እንዴ እና ሌላ ሰው ተቆርቋሪ ብቻዬን ስለሆንኩ ነው እንደዚህ መከራ የምታሳየኝ? ለቅሶ ደራሽ ነኝ ብለህ መጥተህ እንደዚህ ተቆርቆሬማ ነው እዚህ የመጣሁት። ምንድን ነው አንተ የምትቆረቆረው? የሞቱበትን እኔ የምቆረቆረው ልጃችን እንጂ አንተ ምንድን ነህ እንዴ? ስነ ስርዓት ያዥና ትክክለኛውን ምላሽ ነው የምፈልገው። ምንድን ነው ትክክለኛው? ምንድን በቃ ትክክለኛውን ነገር መስማት ነው የምፈልገው። በቃ እነዚህ ሰዎች የሞቱት በምንድን ነው?
በከሰል በጭስ ይሄ ነው መልስሽ? እና ከዚህ ላይ ምን አለ? ትንሽ ነገር የት ነው የምሄደው? ይኸውልሽ የት እንደምትሄጂ በኋላ ታውቂያለሽ። የት ነው? ቆይ እሺ፣ አይደለም ቆይ እስኪ እሺ፣ ቆይ ልንገርህ። ከዛ በፊት ደግሞ ባለቤትሽን እዚሁ መጠየቅ እፈልጋለሁ። ነጭ ነይ፣ ቀጥይ ቀጥይ። አምጣልኝ እሱኛው ማነው? ያዛት እሷን። እንዴ ምንድን ነው ይሄ ሁሉ ፖሊስ? ምንድን ነው ምንድን ነው? ምን አድርገን ነው እንዴ ይሄ ሁሉ ፖሊስ? ምንድን ነው? ምን ተደርጎ ነው እንዴ? ምንድን ነው? ባለቤቷ ነኝ። ባለቤቷ ነኝ? አዎ። ምንድን ነው አሁን? ይሄ ምንድን ነው? እየተዝናናህ እየዞርክ ከሞቱ በኋላ እየተዝናናን አይደለም እንዴ? ይሄ ሄድንበት እንጂ እየተዝናናን አይደለም። ምን ልትሰሩ ነው እዚህ ሄዳችሁት? ስራ አለን። ክፍለ ሀገር ለምን ሄዳችሁ እንዴ? አንደኛ ነገር እሷ እህቷን ለማግኘት ነው። አንድ ዘመድ አለቻት። የትን ተባተው ነው? አየው ምንም አይነት እህት እንደሌላት እኮ እኛ እናውቃለን። ታዲያ ማንም የሚከታተለን? ቆይ ታዲያ በሞቱ በሁለተኛው ቀን ሄደህ ፍርድ ምናምን እያሳወች አብረህ አንዱ አንተ ምስክር ነበር። ብቸኛ ልጅ ናት፣ ብቸኛ ወራሽ ናት እያሉ። አዎ እኮ ለምን ይሄን ማድረግ አስፈልገ? ያው እንደዚህ ሌላ ልጅ አለ ምን አለ የሚባል ወሬ ሲጀመር ሰምተናል። ማን ነው? የት ነው ሌላ ልጅ ያለው? በቃ እንደዚህ ከመሞታቸው በፊት በእኔ ልጅ አለችኝ፣ ልጅ አለኝ፣ ወንድም አለሽ፣ እህት አለሽ እያሉ ሊያስተዋውቁ ባሰቡበት ሰዓት ነው ድንገት የሞቱት። ለምንድን ነው ሚኒሊክ ሆስፒታል ምርመራ ተደርጓል ያልከኝ? በቀን 2 ምርመራ መደረጉን አላውቅም፣ ግን ወስደን ሰጥተናል። ከዛ በጭስ ነው ምንም አይነት ሰው እዛ አልሄደም። ያው እንግዲህ እኛ አንደኛ ነገር ምርመራው ላይ ገንዘብ ያስፈልግ ነበረ። በሰዓቱ ደግሞ ብዙ ወጪ ስለነበረብን ለምርመራ ገንዘብ እጃችን ላይ ስለሌለ ይሆናል የተመለሰው። አዎ አልከፈልንም። ቀጥል። ሟች ጠዋት ላይ ሙተው ከመገኘታቸው በፊት እሷ ሳትደውልልህ ቀድማ አንተ ወደ እሷ ስልክ ጥሪ ደውለህ ምን አይነት የአስክሬን ሳጥን ይዤ ልምጣ ብለሃታል? ማን ነግሮህ ነው መሞታቸው? የሆነ ሲንጫጩ ነገር ሰምቼ ነው። ጎረቤት ካልሆንክ እኮ ቤት አውቀህ ነው አንተ? አይ ጫጫታ ብሰማው ልክ ስደውል ጫጫታ ነገር ስሰማ በቃ ሞቶ ነው ብዬ ነው። እኔ አንዱ ነው እንደውም ሞቷል ብዬ ነበረው። ለምን ሁለት ሰው ለመጀመሪያ ጊዜ ነው ያስደነገጠኝ። የዛን ዕለት ምን ልትሰራ ነው ሚስት ወደዚህ ቤት የመጣችው? ቡና አፍልታ ነው የሄደችው። እንግዲህ ቤቱን ለማሞቅ ላጫጭሰው ሰው ልብ ይመጣም እንኳን ምናምን ብላ ቤቱን ጠራርገላቸው መጣች። ሁሌ የምታደርገው ነገር ነው። እንግዲህ እና ታዲያ ለምን ለኩሰው መጣች? መለኮስ አይደለም ከሰል ይያዛል። በቃ ከሰል ሁሌም ተያይዞ ሲያልቅ ነው በቃ ሁሌ የሚዘጋው። የዛን ቀን ግን አጋጣሚ ሆኖ በተኙበት ጭስ አፍኗቸው ነው። እርጅናም አለ ደግሞ። በጣም ብዙ ጊዜ ትጣላላችሁ አይደል? ለምን ነበር የምትጣሉት? አይ ብዙ ጊዜ እንኳን አንጣላም። አቶ ፋሲል በፊት ባለቤቷ ነበር አይደል? አዎ። ወንጀል እንዲፈጽም ስላስገደች ወይ ደግሞ ተመካክረን እንግደላቸው ስላለችው እናት አባቶቿን ለዛም ነው የተለያዩት። የምታውቀው ነገር አለ ስለዚህ ጉዳይ? እሱን እናላቅ። እኔና እንደዚህ አይነት ጥያቄ ልጠይቀኝም ልነግረኝም አችልም። ሲጀመር በምን ተለያያችሁም ብላ አይጠይቅም። ሴት ቤት ውስጥ ገብታ እንደዚህ አይጠይቅም። ምን ትሰራለህ አሁን እዚህ አንተ? እኔ እሰራለሁ። ስለወረሳችሁ ነው እዚህ የሆናችሁት? አይ መወረስም ብቻ ሳይሆን እኔ ሌላም ስራ ሰራ ነበር። ምን ደምሰው? እኛ ደላልነት እንሰራለን። ሴቶች ወደ ውጭ እንልካለን። ብዙ ስራ ነው የምንሰራው። ፍቃድ አላችሁ? አይ ያው ፍቃድ ያላቸውን ሰዎች በእነሱ ላይሰንስ ነው እየሰራን ያለነው። በማን አውጣ አሉ። ስለዚህ ሌላም ስራ ይሰራሉ፣ ህገወጥ ሰዎች ዝውውር ይሰራሉ ማለት ነው። አየው እነማን ናቸው እነሱ ሰዎች? አሉ የስራ ባልደረቦች ናቸው። ይኸውልህ አሁን የመጨረሻውን ነገር ልንገርህ።
ይሄንን አስከሬን አስወጥቼ አስመረምረዋለሁ። ምን ፈልገህ ነው? አንተም ደግሞ ምንድነው? አዳምጠኝ። አስከሬኑን አስወጥቼ አስመረምረዋለሁ። እውነት በጭስ ከሆነ የሞቱት ያኔ ነፃ ትወጣለህ። ካልሆነ ግን እመነኝ ትበሰብሳታለህ። እንደዛ ከመሆኑ በፊት ግን ሌላ እውነት ካለ እውነቱን ንገረኝ፣ እንስማማ። ያው ምን ብለህ ትስማማለህ? እንግዲህ በጭስ ቦታው ነው ጀመረም እሷን ዳሩን ነግራኛለች። አደፋፍሮኝ ነው ንብረት ያስፈልገናል ብላኛለች። ያው ንብረትም ቢያስፈልገን ታዲያ ምንድነው? ስለዚህ ይኸውልህ ምንም ቢሆን አዳምጠኝ። አሁን ወደ ወንጀል ውስጥ ይከተትከኝ እኮ ነው። አዎ በጭስ የሚባል ነገር ጭስ ቤት ውስጥ ሰው አፍኖ ሊገል እንደማይችል አንተ እኔም ታውቃለህ። ቢገልም እንኳን እንዳለ የቤቱ መተላለፊያዎች በሙሉ ክፍት ናቸው። እንግዲህ ጣራውም ቢሆን ክፍት አለው። ስላየነው ነው ቤቱን ዙሪያ ይሄንን ምን በጭስ እንዳልሞቱ እኔም አንተም እናውቃለን። እውነታው ምንድነው? እንግዲህ ከተባልከው ውጪ እኔ ስደርስ እንግዲህ ሞቶ ነው የተደረስኩት። ሞቶ ነው የደረስከው? ምክንያታቸው ምንድነው? ያን ቀምሽ በጭስ አልሞቱም። እሷ በጭስ ነው እያለች ነው፣ አጫጭሽ ሄድኩ እያለች ነው። ስለዚህ በሌላ መንገድ ነው ወይ የገደለቻቸው። እንግዲህ ይሄን ነገር እኔ አሁንም ማዘን ውስጥ ስላለች እንዴት ሞቱ በምን ሞቱ ከዚህ በላይ አልታገስም። እውነቱን ማትናገር ከሆነ አንቄ አንተን ጥዬ እወስድሃለሁ። እሷ ባለጌ ብትሆን አንተ ህይወትህን ጨለማ ውስጥ መዘብዘብ ትፈልጋለህ? ሌላ አዲስ ህይወት መኖር አትፈልግም? አይ እኔ እንደዚህ እንደምታረግ እርግጠኛ አይደለሁም። ተናገር እውነቱን። ታዲያ እውነቱን ተናገር። ሞቱ እንግዲህ ለቀልድ እኮ አይደለም የመጣሁት። ሰማኸኝ? ተው እንጂ እኔ አሁን እኮ እንደዛ ለቀልድ እኮ አይደለም የመጣሁት እኮ። ቁጭ ባለ መጀመሪያ እውነቱን ተናገር። ካልሆነ አስወስድሃለሁ። አይታችኋል አይደል? የህግ አካሎቹ ማንን እየጠበቁ መሰለህ? እሱማ እኛን ነው የሚጠብቁት። አንተ ነው የሚጠብቅህ። ከዛ ውጪ ሂደህ የምርመራ ጊዜ እየተባለ ምን እየተባለ ትቀመጣታለህ እኮ። ከዚህ ወንጀል አንተ ነፃ ታወጣኛለህ? እውነቱን ከነገርከኝ ነፃ አወጣሃለሁ። እውነቷን ከነገርከኝ ብቻ በቃ እውነቱን እስከነገርከኝ ጀምር። 3 ሰከንድ ብቻ ነው የምሰጠው። ካልሆነ ግን እኔ ግን ነግሬስ የምታሳስረኝ ነው። ካሜራውን ፈለክ ላጠፋልህ እችላለሁ። ያው እሱ ደስ ይለኛል። አንደኛ ነገር ቤተሰቦች በሙሉ ያውቃሉ። እሷ ገዳይ ነፍሰ በዳ እንደሆነች አውቀውታል። በቃ ለመዝናናት አለ ሄዳችሁ አውቀናል እኮ ሰምተናል። ኬክ ቆርጣችሁ ወጣችሁ ነበር ለአንድ ሳምንት ያክል። አዎ። ስለዚህ እውነቱን ንገረኝ። ያው በቃ እኔ በቃ እንደዚህ ስትለኝ አንደኛ ነገር ለመግደል አስባ አይደለም። በተከታታይ ግን ልጆች እንደዚህ ያሉ እንደዚህ እህት አለሽ እንደዚህ ወንድም አለሽ በሚባልበት ሰዓት ላይ መተዋወቅ አለባችሁ ምናምን ሲባል ተካፋይ ሊመጣና ችግር ሊፈጠር መሆኑን ስታማክረኝ ምንድነው የምናደርገው ስትለኝ ይሄ ነገር በህይወት እያሉ ከተናዘዙ ሌላ ችግር ነው የሚፈጠረው። ይሄ ነገር እንደዚህ አይነት አጋጣሚ አናገኝም። አንድ የሚሸጥ መድኃኒት አለ። እሱን መድኃኒት ከምግብ ጋር አድርገሽ መስጠት ነው። በአንድ ቀን አይሞቱ። ቀስ እያለ በሳምንት ውስጥ ምናምን ነው የሚገለው። ያው ሕክምና እንደታመሙ ይታወቃል። ሞቱ ብለን መንገር ነው አልኳት። በዚህ ጉዳይ ተስማማን። እሺ በቃ ያን ነገር ስታረገው ህመሙም ነበረ ድካም። መድኃኒቱ ደግሞ እያደከማቸው ሳምንት ቆየ። እንዳልነው መሰረት በራሳችን መንገድ በትክክል ተሳካለ። ኦኬ መድኃኒት ተጨምሮባቸው ነው የሞቱት። አዎ በቃ ሰዎቹ ትንሽ ከዳኑ ሌላ ወራሽ ሊያመጡብን እንደሆኑ። ስለዚህ እናንተ የገደላችኋቸው ነው፣ ሌላ አማርኛ የለውም። አዎ ወራሽ ከሚመጣ ራሳችን ነው። ለምን እነዚህ ሁለት ሰዎች መጥተው ኑሯችንን ያጎሳቆሉት መሆኑን አወቅ። ያለን አማራጭ ይሄ ብቻ ነው። ለምን ሀሳብ ነው እሱ መግደል? ያንተ ሀሳብ ወይስ የእሱ ሀሳብ? ያው ያማከረችኝ እሷ ናት ሲሉ ስብሰባ እሷ ነው።
እና ልጆች እንደዚህ ያለ እህት አለሽ ወንድም አለሽ? እሺ አባት ይሆናል አይደል? ከሌላ ሰው ልጅ አለ የተባለ እናትየዋን መግደል ለምን አስፈለገ? አንድ ሰው ብቻ ሞተ ለመባል አይሆንም። በጭስ ነው መጨረሻ ላይ በከሰል ጭስ ሞቱ ለማስባል አንድ ሰው ሞተ አይሆንም። ሆን ብላችሁ ነው ማለት ነው። በከሰል ጭስ አይደለም የሞቱት አይደል? ምርመራም አልተደረገም። ሲቀበረም ሰው አልጠራችሁም? ቶሎ ቤተሰብ ዘመድም አልጠራችሁም? ለምን ነበር? ያው ነገሮችን በስፋት ይይዙብናል። አንደኛ ነገር እንዳልከው አንተ ምርመራ ይላሉ። ምርመራ ሲባል ደግሞ ራስን በራስ አሳልፈህ አትሰጥም። ትክክል። ያንን ነገር ለማድረግ ደግሞ እንደቸኮለና እንደደነገጠ ነገር እንዳዘነ ነገር ሆነ ሰዎች ሀሳቦች ሳያመጡ ወዲያውኑ ይሄን ነገር ማድረግ ነው ያለብን። አርገነው ይሄው በትክክለኛው ሰዓት ማንም አላወቀበት። ፍርድ ቤት አልሄዳችሁም ማለት ወይ በፖሊስ ጣቢያ ተጣርታችሁ አልሄዳችሁም? ሞት ጊዜ ተጣርተውናል። ታመሙን የአካባቢው ሰው ጠየቁ ዞረው በቃ እዛ ሌሊት ደግሞ ጭስ እንደነበረ ሰሙ፣ ጎረቤት ነገሯቸው። ስለዚህ ጭሱ ወጥመድ ነበረ። አዎ አንድ ሰው ሞቱ እንዳይባል። ስለዚህ ፖሊስም ቢሆን መረጃ ያልወሰደው ቶሎ ወደ ቤተክርስቲያን ለመቀበር ስለሄደ ነው። አዎ ወዲያውኑ ነው የፈጠነው እንጂ ጣቢያ በቶ ቃላችሁን ስጡ ምናምን ብሎ ነው አልሰጣቸዋል። እኛ ከቀበርን በኋላ ነው ቃል የሰጠነው። ይሄንን ከሷ ፊት ትነግረኛለህ። እሷ ከዋሸች እውነቱን ትነግርልኛለህ። በዚህ ነጥብ ተዋሻት ነገር የለም። በጣም ጥሩ እመጣለሁ። አንዳንዴ ተጠጊሱ ጋር እሺ እባክሽ እውነቱን ተናገሪ። ይኸውልሽ ከዚህ በላይ አታስመስይብኝ። በመድኃኒዓለም ከዚህ በኋላ እንዳታስመስይ። ካስመሰልሽ ምክንያቱም ማለት ነው ሌላ ጣጣና ሌላ ችግር ውስጥ ነው የምትገቢው ካስመሰልሽ ከዚህ በኋላ። ስለዚህ እውነቷን እያንዳንዷን እውነት ተናገሪ። ምን እውነት ነው? ምን አለኝ? እውነቱን ነገርኩ። ባለቤቶችሽ የሞቱት እውነት በጭስ ነው ወይስ በሌላ ነገር? በጭስ ነው። ይሄን የመጨረሻ መልስሽ? አዎ። መድኃኒቱስ? መድኃኒቱስ? የምን መድኃኒት? አዎ ከአንድ ሳምንት በኋላ ሰው እነሱ የሚገለው መድኃኒት። አዎ አትይው እንጂ አትይው። የምን መድኃኒት? እሱን ንገሪኝ እንጂ አንቺ። ተይ በቃ እባክሽ፣ ነገሮች ወደ ሌላ ነገር ውስጥ ሳይሉ በፊት እኔ ምን እያልክ ነው? አዎ አንደኛ ነገር እኔ ነፃ መውጣት ፈልጋለሁ። እውነቱን ምን ነው ነፃ የሚወጣው? የትኛው ነገር ነው ነፃ የሚወጣው? ምን ማለት ነው? አንቺ አትንጨርጨሪ። እውነቱን ከነገርክ አትንጨርጨሪ። እውነቱን ንገር አለኝ። እውነቱን አንተ ውሻ አብረን ተመካከርን እንደገና ሌላ ጦስ ትከተኛለህ። አንተ ውሻ በአንተ ምክንያት አይደለም። ቁጭ በይ በጥፊ እንዳላዘ በቃ ላንቺም ቆንጆ ይሻልሻል። በቃ ላንቺም ይሻልሻል። አንተ ካዲ። አይ ተይ ቁጭ ብለሽ ቀስ ብለሽ ነው። እንደዚህ አውለዳይ ትጥለኛለህ። አሁን ውጪ ፖሊሶች አሉ። ማንም ይኑር ስነ ስርዓት ያዥ። እንደዚህ ተናገር። አይዞሽ ቁጭ በይ። እኔ እኮ ለአንቺ እኮ ብዬ ነው ወንጀል ውስጥ እንዳትገቢ ነው። አይዞሽ ወንጀል እንዳትገቢ። አሁን ነገርኩኝ። አሁን ወንጀል ነፃ አደረግኝ። ቅጣቱ ትንሽ ነው። ታሰሙ ትሄጃለሽ። የምን ቅጣት ነው ትንሽ የሚሆነው? አንተ ቀላል ነገር መስሎሃል እንዴ? ቆይ አይደለም። አንቺ ስነ ስርዓት አትጮሂብና። ብዙ ማስረጃ ይዘውብናል። በቃ በማስረጃ ነው የመጣሁት እኮ። በቃ እውነቱን ተናገሪ። ለምን እንደዚህ ቆይ? የምን እንዴት አይነት እውነት ነው አንተ የተናገርከው? ሰይጣኛ አሁን አንቺ ልጅ ነሽ። አጋጣሚ ሌላ ገና በገና ሌላ እህትና ወንድም ከሌላ ቦታ ይመጣል ብለሽ ሰዎቹ እንዲህ በቀላሉ ምፈታሽ መስሎሽ ነው? እኔ ጥፋተኛ አንተ ሆዳም አጋሰስ አይደለም። ምክር እኮ ነው፣ ተመካክረን ነው አይደለ? ሰው መስለኝ። አዎ አይ እንደዚህ ሁሉ ነገር ደረሱብን። እንደዚህ ባንዲ አንተ ወንድ ነህ? አንተ ወንድ ነህ? እንደዚህ ባንዲ ነው እንትን የምትለው?
ማስረጃ የምን ማስረጃ? ያንተ ምሽልጥልጥ ነው እንደዚህ ማስረጃ አንተ ራስህ ታስታውቃለህ እኮ። አይ ተይ እንኳን ለህግ አካል አይደለም ለሌላ ማንተ ወራረ ራሱ ያስታውቃል። ሰው መጣብን። ይሄን ነበር ምክክራችን። ይሄን የተነጋገር አይደለም እንደኔ ስነ ስርዓት ያዥ ይኸውልሽ። እኔ እናንተ ላጨቃጭቅ አልመጣሁም። ስነ ስርዓት ያዥና የሆነው ነገር በሙላ አንድ በአንድ ንገሪ፣ እንደራደርና እዚሁ እንዝጋው። ካልሆነ ያየሻቸው ፖሊሶች በሙላ አንቺን አንቆ ለመውሰድ የተዘጋጁ ናቸው እያልኩሽ ነው። በቃ አንቺም ነገሩ አማራጭ የለሽም። እኔም እኮ ለምን ነገሩ ይቀርልሻል? አንቺ ንገሪ። ስለዚህ መካሪ ነው ባክ። ላስወስድሽ? ለምን ይዛኔ እንደዚህ አላልክም ነበር? ላስወስድሽ? እውነቱን ከተናገርሽ ተናገሪ። እነሱ ቃል ገብተው እኔ ነኝ እንጂ እኔ ነኝ አንተ ማማከሬ እኔ ነኝ ጥፋት ወይንሽ ሐረግ ወይንሽ እሱ ቃል ገብቶልናል። ቃል ገብቼ ውጪ ያሉ ሰዎች ቃል ገብቶልሃል? አዎ ቃል ገብቶልሃል። ነገሩን እንደሚያቀልልን ቃል ገብቶልኝ። እሺ አሁን ለመናገር ፈቃደኛ አይደለሽም? ነገርኩ። ምን ልንገርህ? አንቺ ምን እንድትነግሪኝ እፈልጋለሁ። ምን ልንገርህ? አንደኛው ነገር ለምን እንደዚህ እንዳደረግሽ፣ ለምን እንደሞቱ፣ በምን ምክንያት እንደሆነ ይሄንን ነገር አብራርተሽ ንገሪኝ። በቃ ካንቺ አንደበት መስማት ስለምፈልግ ነው። ምን ልንገርህ? ከየት ልጀምርልህ? ከየቱን ጀምሪው? ለምን ይሄንን ያቀዳቀድሽው? ከምን እንደዚህ ተነስተሽ ይሄን አደረግሽ? እሺ አሁን ቅጣቱ ምንድነው? መጀመሪያ የጠየቅኩሽን መልሽልኝ። ልታደርገኝ አስበህ ነው? በገንዘብ እንደራደርና ውጪ ሰው እንዳይሰማ ያልኩሽ። እርግጠኛ ነህ? አዎ እርግጠኛ ነህ? በደንብ አንተ የምትደራደር ማትመስል አይደል? ይሄን ቤት እንሸጣለን የሚለን ገንዘብ ግማሹንም ሆነ ምንም እንሰጠውና እኛ ከሀገር እንወጣለን። በቃ ይሄ ቤት እንዳይሸጥ አይደል እንዴ ያንን ነገር ያደረግነው? በቃ ቤቱን ስለፈለግን አይደል እንዴ እንደዚህ ያደረኩት? አሁን እኛ ደግሞ ወንጀል ቤቱ ተሽጦ ትለኛለህ እንደቀለል። አሁን በእጃችን ላይ ያለ ገንዘብ የለም። ይሄ ልጅ ደግሞ አሁን ነው ገንዘብ የሚፈልግ። ለምን እንደ ቤቱ የሚሸጠው? ማን ነው የሚሸጠው? ልጆች አሉ ይባል ነበር። እኔም አላቃቸው ልጆች ያባትሽ? እሺ። እና ልጆች አሉ ይመጣሉ ምናምን እያለ ያወራ ነበር። እኔ ሳቅ እስካሁን እስከዚህ እድሜ እስከምደርስ ድረስ እኔ ልጅ እንደሌለ ነው የማውቀው። ብቸኛ ልጅ እኔ እንደሆንኩ ነው የማውቀው። እሺ። እና ልጆች ይመጣሉ ታውቂያለሽ ልጆችሽ ምናምን ይለኛል። ይሄን ነገር ማመን አልፈልግም፣ ማወቅም አልፈልግም። ለምን እንዴ እኔ ብቸኛ ልጅ ነሽ ተብዬ ነው ያደግኩት። እሺ። ከዚህ አመት በኋላ እሱ እንትን ካለ በኋላ ከደከመ በኋላ ምናምን ልጅ አለኝ ብሎ እኔ ላምን አልችልም። እስከዛሬ ለምን አላስተዋወቀም? እናትሽ ለምን ገደልሻት? አለባባትሽ ስጦስ በከሰል ነው ለማለት ሁለታቸውም አንድ ቤት ውስጥ ለምን ነው? ቀጥሽ ያው እኮ ነግረዋል እኮ። አሁን እኮ የኔ መንገር ምንም ትርጉም ተናገሪ ቀጥይ። በቃ በከሰል ነው እንዲባል መድኃኒት እሱ ግን ተመካከረን። ከሱ መድኃኒቱን ማን ያመጣው? አንቺ ነሽ? እኔ ነገርኩት፣ እሱ ይዞ መጣ። ከዛ እንዴት ብናረግሻል ልጆች አሉ እየተባለ ነውና ንብረቱ ለሁለት ነው የሚሆነው ወይም ለሶስት ሊሆን ይችላል። ቤቱም ይሸጣል ወይም በቁማቸው ሊናዘዙ ይችላሉ ምናምን በሚል ሳማክረው በቃ እንደዚህ አይነት መድኃኒት አለ ባንዴ አይገልም፣ ያው እያደከመ እንትን እያለ ነው የሚገለው ስለኝ እሺ አልኩኝ። ከዛ መጣ መድኃኒቱ ይዞት መጣ። በቃ በምግብ እያረኩ ሰጠኋቸው። አንቺ ወንበልሽ አቅደሽ ነው ያደረግሽው? ጥያቄ አለ? ካሜራው ቀጥል። በጣም ከባድ ነው። በዚህ ልኩ አፍ ተሞልቶ እናትና አባትን አወለለ። እናትና አባትን ገለሽ። እሺ ለምንድን ነው ቤት ዘመድ እንዳይመጣ የፈለግሽው? ይሄው ጥያቄ ይመጣል ብዬ ይሄ አሁን የምትጠይቁት ይሄ ጥያቄ እንዳይመጣ ነበር። ማንም ሰው ቤት እንዳይመጣ ያታርክሽ። አንቺ በእናትሽ አታስመስይ፣ በማርያም አታስመስይ። አንቺ ሰይጣን አታስመስይ። ልቀቂው፣ ዝም በይ። አሁን በቃ አሁን እኮ ወደ መጨረሻው ላይ ገባ። ቀጥል። ይሄ ነገር ኦሬዲ አንዴ ነፍሳቸው አልፏል። መለስ አንችልም። ግን መድኃኒቱን ከየት ነው ያገኙት? ይሄ መድኃኒት እንደዚህ የሚገኝ ከሆነ ሌላ ሰው ሊጎዳ ስለሚችል እሱ ማስቆም አለበት። በትክክል ከየት ነው ያመጣው? ባህላዊ ቤት ነው። ባህላዊ ሕክምና የተቀመመ ተደርጎ ከቅጠላ ቅጠል የተሰራ ነው። የሚያድንም የሚገልም አለ። እኔ ደግሞ ሰዓቱ ይፈልጋል። ምን አለበት የሚያድኑ ብታረግላችሁ? እድሜ የሚሰጠው እናትና አባት ምን አይነት ጸጋ እንደሆነ ታውቃላችሁ? ግን ስለዚህ ፋሲል ከሚባለው ሰው ጋር ነገሮች ወይም ከበፊት ባልሽ ጋር የተጣላችሁ በዚህ ምክንያት ነው አይደል? ወንጀል መስራ ብለሽ ይወዳቸዋል እነሱ
ሁል ጊዜ እንደዚህ ስለው የሰይጣናዊ ሀሳብሽን እኔ አልደግፍም ምናምን ይለኛል እና በዚህ እንጣላ ነበር። ከዚህ ውስጥ ማለት ነው አየሽው ትክክለኛ አምሮ ያንቺ እናት አባቶች ይወዳል ትክክለኛ አምሮ አንቺ ግን እናት አባቶችሽን መውደድ አቅቶሽ በእናት አባቶችሽ ላይ እጅሽ ተነሳ። እኔ እድሜን ሙሉ እኮ ስመኘው የኖርኩት ነው። ይሄ ንብረት ማለት ከኔ ማለፍ የሌለበት ነው። አንተ አታውቅም እኮ ያለፈው ነገር። እኔ በልጅነት አቅሜ ይሄንን ድንጋይ እየተሸከምኩ ነው የቤት ሲሰራ። አሁን በዚህ መቶ ከየትም መቶ ንብረት አለኝ ልጅ ነኝ ብሎ ቢመጣሽ ምንድነው ባስበው ነው? ለምን በስምሽ እንዲያዞሩልሽ በስምሽ አይፈልጉም። እንደዛ አይፈልግም አይቃሻቸው ነበር። አባቴ አይፈልግም። ይመጣሉ ወንድሞች እህቶችሽ ታወቂያለሽ ምናምን ነው የሚለኝ። መች ተዋወቅሽ ታዲያ? መች መጡ? አንደኛው ሳይመጡ ቢቆይ ኑሮ ይመጡ ነበር። ሳይመጡ ቢቀሩስ? ለመሆኑ ልጅ አለሽ አንቺ? ወልሻ? አይሾ ልጅ ቢኖርሽ የእናትና አባት ላይክ የእናት አንጀት ምን እንደሆነ ለአንቺ የነበራት እናትሽ አንጀቶሽ ይገባሽ ነበር። አንተ እኮ ስላልገባህ ነው። አንተ እኮ ምንም የምታውቀው ስለሌለ ነው። ሰይጣን ዝም በይ አንቺ አጋንንት። ብዛት ብለኝ ነው አይደለም አጋንንት አይደለም እንዳትለኝ እንደዚህ። ቀጥል። ሌላ የምትለው ነገር አለ? ጭካኔ መሆን እኮ አይደለም። አንደኛ ነገር ምንም ባለፉበትና ምንም በማያውቁት መንገድ ጫፍ ሲደርሱ ነው ይሄን ድርጊት ለመሆን የተወሰነው። አንደኛ ነገር ልጆቹን ሊያመጡ ትንሽ ቢቆዩ መንቀሳቀስ እስኪችሉ ድረስ ነበር ቀጥታ አምጥቼ አስተዋውቃቸዋለሁ በሚል ውሳኔ ሲወሰን ነው ከመነሳታቸው በፊትኛው ውሳኔ ወሰነው። ቀጥል። እሺ በፊት ላይ አንተ እሷን ምን እያልካት ነበር? ሁሌ እንደምመታት ፊቷ እንደሚበልስ እናት አባቷ ቤት እንደምመጣ እናውቃለን። ምን ነበር ጥላችሁ? ያን ያህል ብዙም እኔ ስጠጣ ማረጎን አላውቅም። ይጠጣል ያልሽ ባልሽ ይሄን ነው ወይስ ያንኛውን ነው? ፋሲልህ ነበር እኮ ይጠጣል ያልሽው። ምን ነገር ስላጣው ፋሲል የሚጠጣው እሱ ነው ይደበድብሻል። እና ለዚህ ለዚህ እንትን ስላዘጋጀሁት ነው። አንደኛ እሱ ብዙ ነገር ስለሚያውቅ ስለዚህ ዙሮ ተመካክራችሁ ነው ይሄን ነገር ያደረጋችሁት። ሁለት ባንዳዎች። አሁን ሌላ ጭቅጭቅ ምናምን አልፈልግም። እውነት ነው እኔ ከእንዳንቺ አይነት ሰው ጋር ራሱ የኛ ሰዓት ቁጭ ማለት በጣም ነው የሚያሳፍረው። ዶክተር በጣም ነው የሚያሳፍረውና ቀጥ ብላችሁ ወደ ህግ እንድትሄዱልኝ ብቻ እንዴ ምን ታረጉልኛላችሁ? አሳልፌ ባልሰጣችሁ ምን ታረጉልኛላችሁ? የፈለከውን ነገር እናደርጋለን። ብር እንሰጣለን። ተደራደርን አወራን አይደል እንዴ? ካልገብሽላለው ብለናል። እሺ ዋና እሺ ሰላም ደህና ነን፣ ሰላም ነን ዋና። እሺ ቀጥይ። ይሁን እነሱም እንደዚህ ይወጡ ይገቡ ድምጻችንን አታሰሙ ነገርና አይደል እንዴ? እውነቱን ስነግራችሁ ማጥተው ማለት የቤቱን ግማሽ ትሰጪኛለሽ? የቤቱን ግማሽ? አዎ እንደውም ግማሽ አይደል እንዴ? ቤተሰቦችን 75% ነው የምፈልግ። እሱን እኮ ላለማጣት ነው ቤተሰቦችን የገደልኩት። ላለማጣት ቤቱን ላለማጣት ቤቱን መውሰድ እኮ ነው ቀረኩ። ስለዚህ 50 ዓመት 40 ዓመት ታስረሽ ብትወጪ ይሻላል እንጂ ይሄን ንብረት ለማንም ማካፈል አትፈልጊም። አላደርገውም። ስለዚህ በዚህ ታስረ ይሻልሻል። ለምንድን ነው የምታስረው? አሁን ቃል ገብተህ አይደል እንዴ? የምን አባሽ ቃል ነው? የምን አባሽ ቃል ነው? ለምን ቃል እንዳትፋለህ? አንተ ትልቅ ሰው አይደል እንዴ? ምን ሆነህ ነው? ትልቅ ሰው ነኝ። እስቲ መጀመሪያ አላየሽኝ ነው? ያንቺ እኮ የ5 ጊዜ ታናሽሽ ነኝ። ብንታሰር ይሻላል። ይሄን ቤት ከምታካፍል ለማግኘት ብዙ መስዋዕትነት አድርገናል። ማን ለቃል ታዲያ? በቃ ነው ወይስ ገንዘብ ከፍለህ ምናምን የምትወጣ መስሎ ነው? እልቅ አንተ ህይወትን የሚቀይር ነገር እንትን ልበልና መጋዘኑን እንትን ብለን እንስጥህ። ሌላ ሀብትና ንብረት አላችሁ አይደል? እዚህ ከተማ አለ ነው። ቀጥ ብላችሁ ጾም አሁን ለምንድን ነው የማንደራደረው? ተነሱ። እኔ ከዚህ በላይ አልችልም። በቃ የእናንተ ነገር አይደለም። መጀመሪያ አንተ እኮ ነው ለዚህ ሁሉ ነገር አይደለም። አንደኛ ነገር ወተን የሚያደርጉልን ያርገን 75% አላካፍልም። በቃ ሁሉ ንብረት እንደተበተነ በቃ 75% አላካፍልም። በቃ አንተ እንዴ አስበል እንጂ ይሄ ሁሉ ወንጀል ውስጥ ከገባው በኋላ በቃ እኛ እንታሰር። እኔ የማውቀው ነገር አለ። ችግር የለም።
25% ከፍልልኛ ጉቦ ነው ታላለሽ። ታዲያ ልተኝ ነበር እናትና አባትሽን ገለሽ ዝም በያ ታልቅሽ በጉቦ እንወጣለን። ጉቦ ይጥፋ እንደም ቆሮ ተነስ ተነስ ምን አባ ጉቦ ያልከው በቃ አንተ ጉቦ ተማምነ ነው አንተ ሰው የምትገል እንዴ ጉቦ ተማምነ ነው ተነስ 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 ነው ከደ 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 ፎቶ ፎቶ አዛቸው ዋና እስከቲ ዝም እንግዲህ ያው የተፈጠረውን ሰምተሃል ወንድሜ። በጣም ነው ማዝነው። ይሄን ቤት እንግዲህ እንደ ቤተሰብ ተቆጣጠሩት። ምን አይነት ጭካኔ ነው? እንዱ ምን አይነት ነው? ሰው እንዴት በገዛ አባቱ በገዛ እናቱ ላይ እንዴት አንተ ያደረከው ነገር ትክክል ነው ወንድሜ። አረ ምን አይነት ጊዜ ላይ ነው የደረስን? ወይኔ አጎት ያሳዝናል። ወይዘሮ ወይኔ ትይ በጣም መልካም ሰው እንደነበሩ ጎረቤት ሰምቻለሁ። በጣም አሁን ይህንን ማን ያምናል? እንዱ ለሳሚው ግራ የሆነ ነገር እኮ ነው። በገዛ ልጅ በወለዱት ባሳደጉት ይገባኛል። ምን አይነት ክፉ ወንድሜ ይገባኛል። እኔ ራሱ እውነት ለመናገር በጣም ስሜታዊ ሆኜ ነው። ረጋ በል እባክህ። ቢያንስ ይሄ አሁን ያለውን ሀብትና ንብረቱን ሌሎችም ልጆች ይመጣሉ የተባሉት የሚመጡ ከሆነ እኛም ቢሆን በስማቸው ለማጠያየቅ እንሞክራለን። ወንድሜ እባክህ ተረጋጋ። ኧረ እንደው ሁሉ ነገር ቀርቶ እነሱ ባልወሩ ነበር። ልክ ነህ። ይገባኛል ይገባኛል እኮ እንደዚህ አይነት ጭካኔ እኔ አሁን እንሰማለን እኮ አባት ልጁን ሲገል ብዙ ነገር እንሰማለን። ግን ደግሞ እናት አባቷን ለዛውም በአንድ ቀን በመድኃኒት ኃይል አሳራቸው። እንግዲህ እሷ ምን አይነት ጤናኛ ህይወት እንደምትኖር እግዚአብሔር ይወቅላት። ነገ አንድ ደቂቃ እንኳን በህይወት ትኖር ለማትኖር ለማታውቀው ህይወት እናትና አባቷን ጌጦች እናትና አባት ሳላጌጥ ነው የሚባለው አይደለ? እንግዲህ እናትና አባቷን እሷ በራሷ መንገድ በራሷ እጆች ነው ያጣችውና መቼ ቀርባት ነበር ዞሮ እሱ አይደለም እነሱማ በዛ የዋህነታቸው የት ይገባሉ? የፍርድ ሂደቱን እየተከታተላችሁ እናንተ ከስር ሆነ። አሁን እኛም ስራ ስለሚበዛብን እያንዳንዱ ነገር ለአንተ ነው አደራ የምለው። የሚያስፈልጉ ነገሮች ሲኖሩ እኔ ፋይሉን በሙሉ ወስጄ ያስገባለሁ። ግን ዋናውን ነገር አንተ ነው የምትከታተለው ወንድሜ። እሺ ችግር የለውም። ረጋ ብለህ እንግዲህ ሌላውንም ቤተሰብ እንደ አዲስ መርዶ ነው ደግሞ በልጃቸው ሞት ምናምን ሲባል እንደ አዲስ እንደሚሆን አውቃለሁ። እንዴ አሁን ይሄንን ማን ያምናል? ይገባኛል። እኔም በስንት መከራ ነው ያማ። አሁን ይሄንን እንዴት አድርጉ ነው የሚያምኑ? አሁን ዘመዶቻችን የሰጠህን ጥቆማ ትክክል ነበረ። እንዳንተ አይነቶችን ሰዎች ለእውነት የሚቆሙትን ያብዛልን። በቃ እሱም ማለት እፈልጋለሁ። ተመልካቾቼ በጣም የሚያሳዝን ነገር ነው ዛሬ የገጠመኝ። እንግዲህ በጣም አሳፋሪ ነገርና ጭካኔ ነው እንጂ ጭካኔ አረመኔነት ነፍስ ይማር። እባካችሁ ለገንዘብ ለሀብት ለንብረት ብላችሁ እንደዚህ አይነት ድርጊት የምትሰሩ ሰዎች ይሄ ቤተሰብን የሚጎዳ ሀገርን የሚጎዳ ትክክል ያልሆነ ተግባር ስለሆነ ከእንደዚህ አይነት ነገር ተቆጠቡ ማለት እንፈልጋለን። ህግ የለም ለምትሉ ህግ አለ ሀገራችን ውስጥ። እውነት ጠፍቶ ደብዝዞ አይቀርም። እውነቱን ነው የምላችሁ። ወንጀል የሰራ ሰው ሁሉ በጊዜ ሂደት ይጋለጣል። ስለዚህ ሁላችንም ወንጀል ባለመስራት እንግዲህ ራሳችንንም ሌሎችንም ሰዎች እንጠብቅ ማለት ፈልጋለሁ። ወንጀለኛ የሆናችሁ ሰዎች ወንጀል እንሰራለን ብላችሁ ተማመናችሁ ደግሞ ነገም ወደ እናንተ ምን መጣ ነው የሚሆነው። በዋነኝነት ግን በዚህ ዓለም ላይ ስንኖር ጥሩ ነገሮችን አስበን ጥሩ ነገርን ሰርተን ለመሞት ያብቃን ማለት ፈልጋለሁ። እንደዚህ አይነት አረመናዊ ተግባሮች መቅረት አለባቸው። መዋደድ መፋቀር ነው መንገስ ያለበት ማለት ነው። እንግዲህ ቤተሰቦቻችሁን ለመጉዳት የምታስቡ ሰዎች ካላችሁ ትክክል አይደለም። ከዚህ ቪዲዮ መማር ትችላላችሁ ማለት ነው። ለብዙ ሰዎች ሻር እያደረጋችሁ ትክክል እንዳልሆነም እንድታሳዩልኝ እፈልጋለሁ። ሌላው ነገር ደግሞ በእንደዚህ አይነት ጭቅጭቅ ውስጥ ያላችሁ እናትም አባቶች ካላችሁ ይህንን ቪዲዮ የምታዩ ከልጅ ጋር የምትጨቃጨቁ እናትም አባቶች ካላችሁ ትክክል እንዳልሆነ ያ ጭቅጭቅ ማወቅ እንዳለባችሁ ማሳሰብ እፈልጋለሁ ማለት ነው። ብቻ እውነቱ ተዳፍኖ አልቀረም።
ተዳፍኖ አልቀረም፣ ወደ አደባባይ ወጥቷል ማለት ነው። እኛም በህግ ቁጥጥር ስር እንዲውሉ አድርገናል። የያዝነውንም ማስረጃ ወስደን ለህግና አሳልፈን እንሰጣለን። የክሱን ሂደት እንግዲህ ወንድሜ ይከታተላል ማለት ነው። እኛም ከስር የሚያስፈልጉ ነገሮች ካሉ እናደርጋለን ለሱ። ቀጣይ ነገሩ ምን እንደሚሆን ደግሞ ለእናንተ የምናሳውቅ ይሆናል እየተከታተልን ማለት ነው። ተመልካቾቼ ላይክ፣ ኮሜንት፣ ሼር ያደረጋችሁን ቪዲዮ ለብዙ ሰው አዳርሱ። ሳብስክራይብ እንዳይረሳ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ጊዜ ግን በያላችሁበት ሰላማችሁ ይብዛ።